ነው እማምነው። እኔ ግን ከማንንም በፊት እነዚህ ሰዎች ከመገደላቸው በፊት መገደል የለባቸውም። ፍትሃት ፈልጋቸዋል ለመረሸን እና መስዋዕት እንዲሆኑ የተዘጋጁ ሰዎች አሉ ብዬ ስለጮኩ አሁን ዝም ብዬ የእውነት ለመናገር ለማስመሰል ነው የለጠፍኩት እንጂ ድምፅ እንዲሆን አይደለም። እኔ እነዚህ ሰዎች ከመገደላቸው በፊት ይገደላሉ ብዬ ድምፅ ሁኛለሁ እና አሁን ምንም ትርጉም የለውም። ፍትህ አልን አላልን ምንም ትርጉም የለውም እኮ ፍትህ ስለሚመጣ እኮ አይደለም። ፍትህ የሚለው ሰው ማስመሰል ስለሚወድ ነው። አሁን ለምሳሌ ሰው ፖስት የሚያደርግ ሰው አለ። አንድ ሰው ፖስት ሲያደርግ ሌሎቹም ፖስት ያደርጋሉ። አንዳንድ ሰዎች ደግሞ ፌመስ ስለሆኑ ለምን ግን በዚህ ልክ ዝም አለ፣ ለምን ለእነዚህ ሰዎች ድምፅ አልሆንም ምናምን እንዳይባል ነው እንጂ አሁን አንዳንድ ሰው ማለቱ ምንም እንደማይሰራ ምንም እንደማያመጣ ስለሚረዳ ነው የሚረዳ ሰው አለ። አንዳንድ ሰው እያወቀ የሚያስመስል ትውልድ አለ። ገብቷል? ማስመሰል ነው እንጂ አሁን እነዚህ ሰዎች ከዓመቱ በኋላ ምንድን ነው ፍትህ ተባለ ፍትሀት ተባለ ምንም ትርጉም የለውም። በቃ ሙተዋል። ኦልሬዲ የለም። ከዚህ በኋላ የሚመጣ ነገር የለም። ትውልዱ ግን አስመሳይ ነው። መረን የመጨረሻ ቆሻሻ ትውልድ ነው። አስመሳይ ትውልድ ነው። ውስጤ ለነገርና ማያምንበትን ጉዳይ ነው ሲያሽከረክር የምታገኙ። ገብቷል? የለም ውሸት ነው። ፍትህ ለኦርቶዶክሳውያን ፍትህ እያለቀሱ ፖስት የሚያደርጓሉ። አዝነው ይመስላል። ውሸት ነው እኮ። ነገ አንቺ አስመሳይ አሁን ጌም የሚጫወቱ ምናምን ከሆነ አንቺ አስመሳይ ኦርቶዶክሳውያን ተገለው እኮ ድምፅ አልሆንሽም እንዳይባሉ ነው። ይሄ ታዋቂነታቸውን እንዳይነጠቁ ነው። ነገ ህዝብ እንዳይወርድባቸው ነው። ህዝብ እንዳይጥላቸው ነው እያስመሰሉ ያሉት እንጂ እነዚህ ሰዎች ከነመፈጠራቸው ተርበዋል ቢባል እኮ አንድ ብር የሚያዋጣ ሰው እኮ የለም እንዴ። ሌላውን ነገር ተሆኑ። እነዚህ ሰዎች በህይወት እያሉ እንርዳቸው ቢባል አሁን ለምሳሌ አንድም ሰው አይረዳም። ውሸት ነው። ከሞቱ በኋላ ሬሳ ከተቀየረ ከበሰበሰ በኋላ ወደ አፈር ከተቀየረ በኋላ አርሲ ላይ ክርስቲያኖች እየተገደሉ ነው፣ ፍትህ አርሲ ላይ ለሚገደሉ ሰዎች ምናምን ብለህ ብትጮህ ምንም ትርጉም የለውም። ምንድን ነው የምናመጣው ነገር? ከተገደሉ በኋላ እውቀት ካለ ዘመናዊ ትውልድ ከሆንክ ነገሩ ከመፈጸሙ በፊት ቀድመ መገደል የለባቸውም ብለ ወይም ደግሞ ጠንክሮ እንደ ህዝብ አንድ ሆኖ በሃይማኖት ሳይከለል በብሔር ሳይቧደን እንደ ሰው ዘመናዊ ሰው ሆኖ ደህንነቱን ማስጠበቅ አለበት። ካልሆነ ግን ሰው ከተገደለ በኋላ ቤተክርስቲያንና መስጊድም ከፈረሰ በኋላ ድምፅ ፍትህ ብትል የፈለገ ነገር እንትን ወጥተ ብትጮ የሚሰማ ሰው የለም። በቃ ማንስ ነው ለእናንተ ፍትህ የሚሰጠው? በነገራችን ላይ ኢትዮጵያ ውስጥ ያለው ስርዓት ገዳይ ነው ይላሉ። ተመልሰው ደግሞ ፍትህ ያስፈልገናል። ከማን ነው ፍትህ የምትጠይቀው? ስርዓቱ ገዳይ ከሆነ ከገዳይ እንዴት ነው ፍትህ የምታገኘው? እኔ እኮ ይገርመኛል እኮ። ከገዳይ ፍርድ ታገኛለህ እንዴ? ፍርድ ትጠይቃለህ? ፍትህ ትጠይቃለህ እንዴ? ገዳይ ነው፣ አስመሳይ መንግስት ነው፣ አሸባሪ ስርዓት ነው ብለው እንትን እያደረገው ስርዓቱ ተመልሶ ፍትህ ይጠይቃል። ከማ ገደለኝ ብለህ እያለቃቀስ ከገዳይ ፍትህ ትጠይቃለህ እንዴ? ማይሆን ነገር እኮ ነው። ስለዚህ እንደ ሰው ብናስብ አንዳንዴ መልካም ነው። ሰው ሁኑ እስኪ። እኔ ግን ሰው ነኝ። ነገሩ ከመፈጸሙ በፊት እንደሚፈጸም አውቄ ድምፅ ሆኛለሁ። ለነገሩ እኔም እንደ ሚዲያ ሰዎች እንዲያደረግኩ ብዬ መቀደድ ጀምሬያለሁ። ይቅር ይበለኝ፣ አልወድም። እንደዚህ ያልኩ እንደዚህ ያደረግኩ እኔ ምናምን የሚባል ሰው ይሄ የበሽተኛ ሰው ነው። እኔ ማለት አልወድም። እኔ እንደዚህ ያደረግኩ እኔ ምናምን መጎረር አልወድም በፍጹም። የበሽተኛ ሰው ነው። እኔ በጣም ነው የምጠየፈው፣ የሚያስጠላኝ። እንደውም የሆነ ያደረግኩት ነገር ካለ ራሱ እንደ ታላላቅ አባቶቻችን አደረግን እያልኩ ነው እንትን ማደርግ ስለሚሸምመኝ ማለት ነው። አሁን ግን እየተገባብኝ ነው የሶሻል ሚዲያ በሽታ። እኔ ምናምን ብዬ ማውራት ጀመርኩ። እናንተ አይገርም? ስለዚህ ሰው ሁኑ፣ አናስመስል። እኔም እያስመሰልኩ ነው ከህዝብ። ምን ላድርግ? ለነገሩ እኔ ባስመስልም ያምርብኛል። ለምን? ቀድሜ ስለተናገርኩ እና ሲያስመስል ነው ለማለት ነው። የሞቱ ሰዎች የሚያስፈልጋቸው ምንድን ነው? በስርዓቱ አፈር ማልበስ ነው፣ በቃ መቅበር። ከዛ ውጭ ምንም ፍትህ የለም። ኢትዮጵያ ውስጥ ፍትህ የለም። ውሸት ነው። ፍትህም አያገኙም። የፈለገ ነገር ብትጩ ፍትህ አይመጣም። ስለዚህ ቀበሯቸው። በቃ ከዚህ በኋላ ሰው መሞት የለበትም። አለቀ። ይሄ ነው ማለት የምፈልገው። እኔ ግን ተሸጋግሬያለሁ፣ ትንሽ ከፍ ብያለሁ፣ ደረጃዬን ጨምሬያለሁ። ከኔ መጠንቀቅ መቻል አለባችሁ። ማሳፈን ጀምሬያለሁ።
እኔ ጋር የሚመላለስ ሰው የትም ይኑር በቃ እርምጃ ነው መወስድበት። እንትኔን ዘርግቻለሁ። ከዚህ በኋላ እኔ ጋር የሚመላለስ ሰው ይሄ በሶሻል ሚዲያ በቃላት መመላለስ ምናምን እንደዛ የሚባል ነገር የለም። እኔ ጋር የሚመላለስ ሰው ካላውን እኔ እንትንን ነው የማጠነው፣ አድራሻውን አጥንቼ ምናምን በቃ የሆነ ነገር ማድረግ ነው። ስለዚህ ሰው ከኔ መጠንቀቅ መቻል አለበት። ከዚህ በኋላ እድገት ነው ለምናከብረው ሰዎች ፖለቲካ ስለሰሩበት በውስጥም ሲሸከሽኩት ስለሰነበቱ አሁን አዲስ ሀሳብ ይዞ መጥተዋልና አሁን የመጣበት ሀሳብ ደግሞ ምን እንደሆነ አውቃለሁ። ቪዲዮዎችን አጥፍቶ ደንብሮ ደንግጦም አይደለም ቪዲዮ ሊሰራ ነበረና ደንግጦ ቪዲዮ መስራት ሳይሆን ቪዲዮን አጥፋ አሉት። ቪዲዮን አጥፍቶ አሁን በአዲስ ሀሳብ መጥተዋል። መጨረሻ ላይ ዝም ላለ ማለት በእንጨት ነካ እናደርገዋለን እና እንደዚህ ነው በቃ። ዩቲ ሰላም ብያለሁ። እኔ እኛ የሚመላለሰው ማለት ነው ከዚህ በፊት ጥሩ በሆኑ እላፊ ባልሆኑ ቃላቶችን ነው ስንተችም ስንገስጽም የነበረው። ከዚህ በኋላ መመላለሳለሁ የሚል ሰው ካለ ግን በቃ በጣም ከባድ በሆነ ትችት ነው የምንገጥመው። ስለዚህ ለራሳችሁ ጤንነት ሲባል ስርዓት ብታደርጉ መልካም ነው። ለራሳችሁ ጤንነት እና ደህንነት ሲባል ስርዓት ብታደርጉ መልካም ነው። ትልልቅ ሰዎች በነገራችን ላይ ተድላ የኔን ምክር ሰምቶ እውነት ለመናገር ለልጆችህ መኖር አለብህ፣ ጤንነትህን ጠብቀህ ለልጆችን ልትኖር ይገባል ብዬ ስላልኩት አሁን ለልጆቼ መኖር አለብኝ፣ ስለዚህ ሀሳቤን ቀይሬያለሁ ብሎ ስለመጣ አመሰግናለሁ። ምክሬን ነው የሰማው። በጣም ነው የማመሰግነው ምክሬን ስለሰማ። አሁንም ምልህ ነገር ምንድን ነው? ጤናህን ጠብቀህ እንደ ትልቅ ሰው በማሰብ የሚያስፈልግ ነገር ሲኖር ምክር እየሰጠህ እየመከርክ እየገሰጽክ እያስተካከልክ ሲኖር ነው ሲፈቀድልህ። እኔ ካልፈተፈትኩ ካላጨማለቅኩ ሳይሆን ሰዎች እድል ተሰጥቶ ምከረን፣ ገስጸን፣ አስተካከለን ሲሉ ገባ ብለህ ትንሽ ቁጥብ ሰው ሆነ ገባ ብለህ ደግሞ የሚያስፈልግ ነገር ጣል ማድረግ ነው እንጂ ስለሰከርክ ማውራት ስላለብህ አፈን ስለተከፈተ መቀደድ ስለቻልክ ብቻ የምታወራ ከሆነ በጣም ከባድ ነው። ስለዚህ አሁን ተስተካክለ መጣል ጥሩ ነገር ነው። መብቴን አስከብራለሁ ምናምን የሚባለው ነገር ምንድን ነው? መብትን የምታስከብረው የትኛው መብትን ነው የምታስከብረው? የተነፈከው መብት የለም እኮ ማንንም ሰውም አልነካህም። አንዳንድ ሰዎች በሀሳብ ነው ባለፈው ሲወራ የነበረው ምንድን ነው? አንዳንድ ሰዎች መጥተው ጠዋ ያድርጓችሁና የሚለጠፋላችሁ የሚባለው ነገር ምንድን ነው? በሀሳብ ነው። በሀሳብና በትችት ነው። በንግግር ሚዲያ በጣም ከባድ ነው። ሚዲያ ሰው ያሳብዳል። ሚዲያ ራቁትን ያስቀራል። ሚዲያ ያጨልልሃል ከፈለገ። ገብቷችኋል? አጠቃቀሙንና መጠቀሙን መስጠቱንና መቀበሉን ካልቻልክበት በሚዲያ ሰው ይጨልላል። ስለዚህ ባለፈው አንዳንድ ሰዎች መጥተው ጠዋ ያድርጓቸዋል ሲባል አንዳንድ ሰዎች ቆርጠው እንትን አደረጉት። ያ የተባለው ሀሳብ ነው። በሚዲያ ስታወሩ አንዳንድ ሰዎች መጥተው ጠዋ ያድርጓቸዋል የተባለው ሀሳብ ነው። ማትፈልጉት ነገር ስድብ እኮ አለ እኮ። ከብትር የከፋ ስድብ እኮ አለ እኮ ሶሻል ሚዲያ ላይ። ስለዚህ ምንድን ነው እንደዛ ነው የተባለው። አንዳንድ ሰዎች በሰጠው እያስፈራሩኝ ነው፣ ተስፈራርቻለሁ፣ መብቴን እንትን ተብያለሁ፣ ተነጥቄያለሁ ምናምን የሚባለው ነገር ተሸውዳል። አሁንም መሸወድ የለብህም። ከዚህ በፊት አንተ የፈለግከውን ከተናገርክ እነዚህ ሰዎች ተልከው አንተ እንዲሳደቡ ይደረጋሉ ተብለህ እስኪ ሊያቸው ብለህ እነሱ ባሉት መስመርና መንገድ አየኸው። እኛ ደግሞ ሀሳብ መስጠት ስላለብን ስለሚያውቁ ነው እንደዛ ብለው የሸወዱ ሰዎች። ሀሳብ ስንሰጥ ደግሞ መብቴን እንትን ተደረግኩ፣ ምኔን ተነጠቅኩ፣ ቀበቴን ምናምን ተደረገ ምናምን ብለህ ደግሞ አሁን ማለቃቀስ ጀመርክ። ትክክል አይደለም። አሁንም ወደ ጤንነት ወደ ልብህ ነው መመለስ አለብህ የተባልክ ያለው። ሶሻል ሚዲያ ላይ የሚነገረው ነገር በራስህ እንደ ትልቅ ሰው መተርጎም መቻል አለብህ። አንተ ላይ የኃይል እርምጃ ወስዳለሁ ያለ አንድም ሰው በሶሻል ሚዲያ የለም በፍጹም። ሀሳብ አይደል የምትለው? ስለ ሀሳብ ነው ሲወራ የነበረው። በሚዲያ ሰዎች ጠዋ ያድርጓቸዋል በሀሳብ በስድብ በትችት ነው። እንደዛ ነው የተባለው።
አይ በሌላ ነገር ነው ተርጉሞ የምረዳው ካልከ ደግሞ የራስ ጉዳይ ተርጉሞ። ስለዚህ ቪዲዮ ማጥፋት መፍትሄ አይደለም። የሚጠቅማሉ ብለህ ፖስት ያደረካቸው ቪዲዮዎች ካሉ እነሱ እንትን አድርጋቸው። አሁንም ከነጨራሹ ቪዲዮ መስራት የለብህም ያለ ሰው የለም። ቪዲዮ ስትሰራ ትውልድ የሚገነባ ወጣቶች የሚማሩበት ትውልድ የሚስተካከልበት ቪዲዮ መስራት አለብህ። ጊዜውን ያማከለ ቪዲዮ መስራት አለብህ ነው እየተባልክ ያለው። አንተ ግን ተማም የእንትና ልጅ በምናምን ወሩ ጥርሳ በቀለ እንትናን እኮ ልትወልድ ስንት ወር ቀራት፣ አዳነች አበቤ ምናምን፣ ሽመልስ አብዲሳ፣ አብይ አህመድ፣ ደብረ ጽዮን ምናምን እያልክ ነው የምትመጣው ሲጨንቅ ማለት ነው። ፖስት የምታደርገው ስታጣ እንደዛ መሆን የለበትም ነው እየተባልክ ያለው። እንደ ትልቅ ሰው ፖስት የሚደረግ ነገር የጤንነት ነው ወይ? ውሃ ጠጣ እየሰከርክ ነው። እንደውም እየተጠራጠርን ነው። የታወከ ማንነት አንተ ውስጥ እያየን ስለሆነ ጤናህን መመርመር አለብህ፣ መፈተሽ አለበት ብለን ነው እኮ ሀሳብ የሰጠ ነው። ምን እናድርግ? ገብቷል? ስለዚህ አሁንም አንተ የራስ አቋም ካለ፣ አንተ በሀሳብ የምታምን ከሆነ፣ አንተ ትልቅ ሰው ከሆንክ፣ አንተ ራስህን የምትሸፍር ከሆንክ፣ ራስህን በራስህ የምትመራ ከሆነ አንዳንድ ኤስንን በሚሉ ትንንሽ ጉንዳኖች በእነሱ መሸወድ የለብህም። አሁንም በእነሱ ነው እየተመራ ያለው፣ በእነሱ እየተሸወድክ ነው። አሁንም አንተ ተነፍከሃል፣ ታስረህ ተይዛል። ማን ነው አስሮ የሚይዝህ አንተ? አሁን ለምሳሌ እኔ ይሸውደዋል። አንድ አብዲሳ ፈሪ የሚባል ልጅ አለና እንደፈለገ አድርጎ እንዲሸፍረውና እንዲሸውደው እንዲያቃዣው ማንነቱን ፈቅዶ አሳልፈው ሰጥተውታል። ተድላ የሚባለው ሰው ይመጣና እሱ በተረጎመው መልክ ነው የተረጎመው። የሆነ ነገር የተባለ ነገር ካለ ስለሱ አይደለም እኮ የተነገረው። አይ ስለአንተ ነው ካለው ስለ እኔ ነው ብሎ እኮ ነው እንትን የሚያደርገው። አሁን እኔ ተድላ በመስለሙ እኔ አይመለከተኝም፣ ለራሱ ነው። አብዲሳ የሚባል ሰው ግን ለምን እንደቀናና ለምን እንደተናደደ አላውቅም። ለምን እንደሆነ ታውቃላችሁ? እንደፈለገ አድርጎ የሚጫወትበት እንደ ተድላ አይነት ሰው ስለሌለ ነው። እንደፈለገ አድርጎ የነገረውን አሜን ብሎ የሚቀበል እንደ ተድላ አይነት በግ ስለማያገኝ ነው። በቃ ይሄ ነው ሚስጥሩ፣ ሌላ ምንም ነገር የለም። አንዳንድ ሰዎች አሉ፣ አዎ ልክ ነሽ አንቺ እኮ ምናምን የሚሉት ሰዎች አሉ። በጣም እነሱ ጠንካራ የራሳቸው ማንነት መገንባት ስለሚፈልጉ ነው። የራሳቸውን አሻራ ማስቀመጥ ስለሚፈልጉ ነው። እንደ ተድላ የእንትን አገልጋይ አይደሉም። አብዲሳ ምናምን የሚባለው ልጅ የእሱ አገልጋዮች አይደሉም። እሱ ግን ከሃይማኖት ለማስወጣት የማይቆፍሩ ድንጋይ የለም። ገብቷቸዋል። ባለፈው የተነገረው አሁን ለምሳሌ ኢትዮጵያ ውስጥ 2 መንግስት አለ ተብሎ የተነገረ ንግግር ነበረና አሁን አይምሮ ያለው ሰው በሌሎች ንግግሮች ፖለቲካ መስራት ቢሞክር ኑሮ የበለጠ ትርጉም ይኖረው ነበር። አሁን ለምሳሌ 2 መንግስት አለ አለ አንድ ሃይማኖተኛ ሰው። ማንና ማን ያለው መንግስትና አምላክ ነው አለ። አሁን ሃይማኖተኛ በሚባል ማህበረሰብ እና ህዝብ ምን ልትፈጥር ነው? እንደዚህ አይነት ንግግር እኮ በነገራችን ላይ በአምላኩ እንደሚተማመን የሚያሳይ ንግግር እኮ ነው። በአምላኬ ዳኛለሁ ብሎ እንደሚያምን ሰው በቃ እንደዛ እኮ ነው። ሃይማኖተኛ ሰው ይሄ ንግግር ምንም አይመስለውም። አዎ ትክክል ነው፣ ሁሉም ሰው እንደዚህ ማለት መቻል አለበት ብሎ ነው የሚረዳው ሃይማኖተኛ ሰው። ምን አይነት በአምላኩ እንትን ቢኖረው ነው መተማመን ቢኖረው ነው ይሄ ሰው 2 መንግስታት ነው ያሉት ብሎ የተረጎመው የተናገረው ብሎ ነው የሚረዳው እኮ ሌላ ሰው እኮ። አንተ ግን አብዲሳ የምትባል ሰው ቀሽም ስለሆንክ ኢትዮጵያ ውስጥ እኮ 2 መንግስት ነው ያለው ብለዋል። ማንና ማን? አላህና አብይ አህመድ። እንዲህ አስባችሁታል? አብይ አህመድ የሚባል ሰው ሁለተኛ መንግስት አላህ ነው የሚል ሰው አለ ተብሎ ሊያኮርፍ ይችላል። አስባችሁታል? የሆነ ጎል እንደዚህ ብሎ የሚመሰክር ሰው በምድር ያለው
መንግስት አብይ አህመድ ነው። ከዛ ቀጥሎስ እንዴ አላህ ነው ያለ ሰውማ በቀይ ምንጣፍ ነው የሚቀበለው። አንተ ግን ቀሽም ነህ። ለመንግስት ነው ምንድን ያደረገው? የሚያሸልመው ፖለቲካ ነው የሰራው። በዚህ ልክ እንኳን አይምሮን የማይሰራ ትንሽ ሰው ነው። በነገራችን ላይ መንግስታት ከእናንተ ውጪ ያለው አምላክ ፈጣሪ ነው ብለህ ስትላቸው ደስ ይላቸዋል። ገብቷቸዋል? ደስ ይላቸዋል። እኔ ጥያቄ እንደውም እኔ ጥያቄ የተንኮል ጥያቄ ነበረ። ሌላ ነገር ብሎ ይመልሳል ብዬ ነበር የጠየቁት። ሁለት መንግስት አለ ወይ ብዬ ስጠይቅ እኔ ሌላ ነገር ይላል ብዬ ነበር እንትን የጠየቁት እኔ። እሱ ግን በጣም ቀድሞ እንትን ያለ ሰው ስለሆነ በፍጹም አይበላም። በፍጹም ኃይለኛ የሆነ ሰው ነው። አይምሮ በጣም ከባድ ነው። አዎ ብሎ ሲል እንዲህ ሁለተኛ መንግስት ማን ሊያመጣ ነው? አሁን ነው ከመንግስት ያጋጨሁት ምናምን ብዬ ደስ ብሎኝ ነበረ። ከዛ ሰውየው አንደኛው መንግስት አብይ አህመድ ነው ያለው፣ መንግስት ነው ያለው፣ ስርዓት ነው። ሲቀጥል ደግሞ አላህ ነው ብሎ እንትን አደረ። እኔ አንሚት አላደረኩም ሁላ ተበልቻለሁ ብዬ ማለት ነው። ተበላው ብዬ አብዲሳ ፈሪ የሚባል መሀይም ግን ሁለት መንግስት አለ እንደዚህ አይነት ነገር ፖስት ታደርጋለህ እንዴ? አንተ አሁን አይምሮ የለም? ቀሽም ነው በዚህ ልክ ማለት ነው። ገብቷቸዋል? እና ይሄ ሰው ተድላ በመስለሙ ለምን እንደሚናደድ ለምን እንደሚበሳጭ አላውቅም። መብቱ ነው። ከፈለገ ይስለም፣ ከፈለገ ይከርስስ፣ የፈለገውን ሃይማኖት ይከተል፣ መብቱ ነው። መብቱ ነው። ማንንም ሰው ምን አገባው? አንድ የምትሆንበት ነገር ካለ መቀባበል ነው። ያ ሲሆን አስገቡት ሀሰን፣ ካልሆነ ግን ምንም ትርጉም የለውም ለማለት ነው። እና ይህን ይመስላል። ወደ ልቡ እንደሚመለስ ተስፋ አድርጋለሁ። አሁን ግን ሃይማኖተኞች በቃ መጠበቅ መቻል አለባቸው። አሁን መጥቶ እመኑን ተድላ ሃይማኖተኞቹን ነው ጭፍጭፍ የሚያደርገው። እናንተ ቀን ከሌሊት ጭፍጭፍ የሚያደርገው እናንተን ነው። ሃይማኖት ገዳይ ነው ወደሚለው ፍልስፍናውን ተመልሶ ሃይማኖት ገዳይ ነው እያለ እናንተ ሲጨፈጭፍ ይውላል። ከዚህ በኋላ በቃ ይሄ ነው። እኔ ቀድሜ ነው የምናገረው። አድፍጦ እየሰማ ከሆነ ያለውን መሳካት የለበትም ብሎ ሀሳቡ ሊቀይር ይችላል። እውነታው ግን ይሄ ነው። መጥቶ ከዚህ በኋላ ሃይማኖተኞቹን ይሳደባል፣ ሃይማኖትን ይሳደባል። በቃ ባይሳደብ እንኳን የሚተቸው ሃይማኖትና ሃይማኖተኞቹን ነው። ይሄ ነው። እንደዛ ነው ያደረጉት። አሁን እንደዛ ነው ያደረጉት ሰዎች ፈቅፍቀው ፈግፍገው አይምሮ እንትና ቀደው የከተቱበት ሀሳብ ይሄ ነው። በፍላጎቱም አይደለም። እና ይህን ይመስላል የጋሽዬ ተድላ። ከዚህ በኋላ የሚመጣው እናንተና ሃይማኖትን እየተቸ ይመጣል። ከኔ ግን ከኛ ከ665ቶች መጠንቀቅ መቻል አለበት። እውነት ለመናገር የሚያስፈልገው ኤኒዌይስ እንግዲህ ያው እናንተ የታዘባችሁትን መሆን አለበት ያላችሁትን አስቀምጣችሁታል። ያኔ ሁሉም ሰው የራሱ አመለካከትና ሀሳብና ምክር አለው እላለሁኝ። ያው እንግዲህ ሁልመቼስ ምን ይደረግ ብለን ነው የምናልፈው። ለዛ ነው እኔ እንግዲህ ምንም ሀሳብ የለኝም በዚህ ዙሪያ። በነገራችን ላይ ያኔ ምን አለ መሰለህ አንዳንድ ጊዜ ሰው የራሱ የሆነ አመለካከት አስተሳሰብ አለው። ያው እኛም ጋር እንደዚህ ተለምዶ እንዲህ አታድርጉ እንዲህ በሉ የሚባል ነገር አለ። እንዲህ አድርጉ አታድርጉ የሚባለውን ሰው ምልክ ውስጥ ያስገባል። ብቻ እንዴት እንደሆነ አላውቅም። በቃ ይሄን ንፋሱ ያን ያመጣል፣ ይሄን ይወስዳል። እንዱ ለአንዱ ስናስተምር አንዱ ስንመልስ ነው የምንኖረው። خلاص ይሄ ነው ህይወታችን። ሌላ ምን ይባላል እንግዲህ። አልহামዱሊላህ ለክል ያህል ነው። ሁላችንም አላህ ልቦና ይስጠን፣ አላህ ሂዳያ ይስጠን ለማለት ነው። ይበቃኛል። በቃ ቀጥሉ። እሺ መስዬ እናመሰግናለን። ሀሳብ አለዎት? እንጀራ ነው አይደል? ወጥከኛ አዎ ሀሳብ አለ። ግን ያው እናንተ ብዙም ስላወራችሁት መጨመሩ አያስፈልግም። እውቅና ፈልገው የሚመጡ ሰዎች አሉ። እውቅናቸውን በአግባቡ ሊያደርጉት ይገባል፣ ሌላ አይደለም። እንደገና ደግሞ እዚህ መጣችሁ አታወሩ የሚለው እሱ ራሱ ፈትዋ ሰጥቷል በዚህ ጉዳይ ላይ። አደባባይ ላይ ተወራ ነገር አደባባይ ላይ ሊነገር ይገባል ብሏል።
እኔ አደባባይ ላይ ነው የምተቸው ብሏል። አደባባይ ደግሞ ሲተች ደግሞ ቅር አይበላችሁ። ጨርሻለሁ። እሺ አዲስ አዲስ ዓለም አለሽ? አመለጥሽ? ይሻልሻል። እሺ ማሜ ታወራለህ? ነይሽ ነይ ልመልስሽ። እኔ አስበልቼሻለሁ። እኔ እንደዚህ ነገርማ የለም እኮ በቃ ተሸውደሻል። በአንቺ 16 ቪዲዮ ይሰራል። እሺ ባቢዬ አንድ ነገር ልበልና ሰለምቴዎች ሽሩሩ ሊባሉ ይገባናል ስለተባለ እኔን የረሳችሁኝ ለምንድን ነው ትላለች? ኧረ ጥጦ ምናምን ነገር ላይ ዳይፐር ምናምን ነገር እያላችሁ የምታቀብጡት ነገር እሺ ጤናማ ነው ብላችሁ ካመናችሁ በጣም ብዙ የተቸገሩም ስላሉ ሚዲያ ላይ የወጡትን ብቻ አትርሷቸው። እንደዚህ የማቅበጥ ፍላጎት ላይ ካላችሁ ወላሂ በጣም እጃችሁ እነሱንም ዳብሳቸው የእሱ በረከት ይድረስባቸው ለማለት ያለው ግን ያው በአሰ ሪቨርት ፕራውድሊ እንደምታውቃቸው ሪቨርቶች አሉ እህት ወንድሞቻችን። ኔትወርኩ ካላስቸገረኝ ወጣው ስለነበር ልቀጥል አለሁኝ ወይስ አለሽ? እኔ እየሰማሁ ነው። እሺ እና ላይክ ያነሳቸው ያው ቅድምም ላይ ፖይንቱን ላለመንገር ከሌ ብዬ አስተያየትም አልሰጠውም። አንድ ነጥብ ላይ ሰለምቴዎች ስለተነሳ ሰለምቴዎች ትሪት የሚደረጉበት መንገድ አለ የተባለው አንደኛና መሰረታዊ ጉዳይ አንተ ያው መብት ነው። ሙስሊም አይደለህም የምትዳደርበት ወይ የምትዳኝበት። እኛ አሁን እኔ ያለ ገደብ ልናገር ብል ውስጤ ሳይኖር ቀርቶ አይደለም፣ ግን የሆነ ገደብ አለና የምንሄድበት ባውንደሪዎች አሉ። ያ ደግሞ ለሰለምቴ ብቻ ሳይሆን ለሙስሊም ከሆነ በኋላ ሪቨርት የሚለው ቃል ትምህርት እስከሚያገኙ ድረስ ነው። እውቀት ከያዝክ በኋላ ፕራክቲካሊ ሰለምቴ የሚባለው የማባቢያ ቃል ከሆነ በጣም ከባድ ቃል እየሆነ ነው ማለት ነው። ሹሹ ዲኑን ለማበላሻ አዲስ የመጣ ሰው ነውና እንደፈለገ ኖ አዲስ በመምጣቱ ምክንያት የማያውቀውን ነገር እንዲያውቅ እድል ነው። የማያውቀውን ነገር ስለማያውቅ እስከሚያውቅ ድረስ እንታገሰው ነው። አንዳንድ ነገር ሚስቴኮች ቢሰራ አያውቀውም የዲኑን አውቃለሁ ብሎ ግን እኔ እኮ አውቃለሁ የሆነ ቪዲዮ ላይ አውቃለሁ እያልክ መልሰህ ግን ሚስቴኮች የምትሰራ ከሆነ አውቀህ ነው እየሰራ ያለው። ስለዚህ በዛ ደግሞ ህጎች አሉ የምትዳኝበት ማለት ነው። እንዳንተ አይደለም። እኔ አሁን ሊድ ብል ውስጥ ያለውን ሀሳብ እንደፈለግኩ መሄድ አልችልም። ባውንደሪ ያለ የምመለስበት የሆነ እንደዚህ የተማርካቸው ቢያንስ ቃላቶች እውቀቶች ምናምን ይገድብ ሰው አይደለም የሚገድብህ ያላህ ቃል ራሱ ነገ አላህ ይፈርድብኛል የሚለው ይሄ የተከለከለ ነው። እንደዚህ አሁን አትሙ ምን አትበሉ ይላል ኮሜንት ላይ። ቅድም ላይ ሀሜት ቢሆን ኖሮ እኔ ራሱ እዚህ ገስት ላይ አልገኝም ነበረ። ቢኮዝ ሚዲያ ላይ የተደረገን ነገር የሪፍሌክት እያደረግ ስለሆነ እያዳመጥኩኝ ነው እንጂ ሀሜት ሰውየውን ያልሰራውን ያላደረገውን ነገር ቢሆን እስልምና በጣም ሃይሊ ፎርቢድ የሚያደርጋቸው ነገሮች ናቸው። እዚህ ጋር ሜንሽን ያደረገው ለመማሪያነት እንኳን ሰለምቴዎች ካላችሁ ይህንን ሰበብ አድርጋችሁ እንቀብጥበታለን ለማለት አያስኬድም። አንደኛ ደረጃ አለማወቅ ትልቅ እንትን ነው፣ እውቀት ነው እስልምና ላይ የሚበረታታው። የሚያውቁ ሰዎች ጋር ሞር እውቀት ያላቸው ሰዎች ጋር ተጠጉ፣ ጠይቁ። አብሶ እንደዚህ ሶሻል ሚዲያ አዌርነስ ካላችሁ የምትጠቀሙበት ከሆነ ሂዱ ጠይቁ። ማንም የሚከለክላችሁ የለም። ግን አዋቂ ነኝ በሚል ቃሉን ማጣመም ራሱ ወንጀል ነው። ስለዚህ ጀስት ቢ ኬርፉል፣ ተጠንቀቁ። ከዚያ መጥቶ ትናንትና ሰለመና እንደፈለገ ዲኑ ላይ ምንም የሚጠለሽ ዲን የለንም። ሙስሊሞች እንደልባችን እንኳን እነሱ አይደለም በቆይታም ቢሆን ለወንጀል የሚጋለጥ ብዙ ሰው አለ። ግን አላህ እየማረን ነው። የመሐሪው ጌታ የእሱን ጥላ ስር ሆነን በሱ ተማምነን ነው እየኖርን ያለ ነው እንጂ በጭብጨባና በሙቀት ጀነት አይገባም።
መስር አለብህ a lot of works until death ድረስ የሚጠብቀን because ይሄ 30 እና 20 ዓመት ይቻጭሯ ጊዜ ላይ እኛ ይሄንን የለበስነውን እንኳን ስጋ ይዘን ማንሄድ ሰዎች ነን። ይሄ የሚበሰብስ የሱ ምህረት ብቻ የሚያቆየን ነገ ኢንሻአላህ ጀነት እንገባለን ብለን ተማምነን የምንኖር ሰዎች ነን። ዛሬ ላይ አንተ ላይ ገደቤን ባልፍ ነገ የሚጠብቀኝ ነገር ያስፈራኛል። ከዛ ባለፈ ነገር ማንንም እኔ ላይ ጀጅ የሚያደርግ የለም። ፈራጁ አላህ ብቻ ነው ለኔ። እያንዳንዱ ስቴፔን ስራመድ ምኖረው አላህ ነገ ምን ያደርግብኛል ብዬ ነው እንጂ ባቢ አይደለም ኡስታዞች አይደሉም whoever it is አይደለም። እዚህ ምድር ላይ ለፈተና እንደመጣን ሰዎች በመንኖር ጊዜ ስንሄድበት ስንመጣበት ስንናገረው እያንዳንዱ ስቴፕ ከዛ አማኝ ማለት ጀጅመንት ያለ ነገ አላህ ይፈርድብኛል ብለን አንዱ ምናምንበት ነገር ነው። ፍርዱን እፈራለሁ እኔ። አዎ ያለፈው ምንም ነገር ሊሆን ይችላል። ለአንተ ግን ያ ሪዋርድ አይደለም። ያንተ ሽልማት ምንድነው? በጣም ትልቁ የእውቀት እንትን አላህን በመፍራት ነው እኮ በተቋዋ ነው አይደል? ከተሳሳትኩ ታርሙኛላችሁ። በጣም አላህን በመፍራት ነው ትልቅነት የሚባለው አሰ ሙስሊም እንጂ መጽሐፍን ኢቭን በማግበስበስ አይደለም። ወር ደግሞ ከሌ ተብለ ታፔላ በመለጠፍ አይደለም። ወር ዝና ምን ያህል ሰብስበሃል አይደለም። አላህ ምን ያህል በመፍራት ነው ሪዋርድ። ምን ያህል አላህን ፈርቻለሁ ነው እንጂ ባቢን ፈርቻለሁ ከሌ ኡስታዝን ፈርቻለሁ ከሌ ምናምን ነው አይደለም። አሰ ሙስሊም ምን ያህል ፈርቻለሁ ነው። ስለዚህ አላህን እንደሚፈራ ሰው እንደምንኖር እንደ ሙስሊም የምንራመድበትን የምንኖርበትን ሰልም ያለሁና ካልኩኝ እምሰልመው እኮ ለሰው አይደለም። ቃሉን ሻደ ከአላህ በስተቀር የሚመለክ አምላክ የለም ካልኩኝ ከሱ በስተቀር የሚመለክ አምላክ ለሌላ ባሪያ ለመሆንበት ከሆነ የመጣሁትኝ በጣም በቃ ከስር ያለው ማለት ነው። ከሱ ውጪ ለዝናዬ ለክብሬ እዚሁ ምድር ላይ ሪዋርዴን አግኝቼ አግበስብሼ ከሆነ ኪሳራ ነው። ከዚህ እንዳልኩ ነው ቅድም ዛሬ እቺ ደቂቃዬን የሚያሳልፈኝና የሚያነጋ የሚያመሸው እኔ ስላልሆንኩኝ እዛ ላይ ላብቃ አላውቅምና ስለዚህ እቺ ለአጭሯ ጊዜ ባለቤቷ የነፍሷ ባለቤት ነገ ለሆነበት ለዛውም የኔ ነፍስ የኔ ማዝባት ላልሆነችበት ሪከርድ አድርጋ ነገር ለምታቀርበው ለምትጠየቅበት እያንዳንዱ ነገር ማንን ነው ፕሬዝ እንዲያደርግልን ገንዘብ ያልነው ቅድም ስናነሳ የነበረው ነገሮች ማለት እዚህ ምድር ላይ እንድንኗኗርባቸው እንጂ አንዱንም ነገር ተሸክማችሁ የምትሄዱ ሰዎች ካላችሁ እኔ እንጃ እንግዲህ እኔ አልተማርኩም እንደዛ። ግን ያ ማለት እናንተ ላይክ ያንን ባሪያችሁ ነው በቃ እሱ ላይክ አንተ የገዛህ ነው እንጂ ላይክ ዩ ባይ ኦን ኢት እንጂ እሱ የሚገዛ ከሆነ ተሸውደናል። ስለዚህ እንደኔ አመለካከት የሰለማችሁ ሰዎች ለገንዘብ ከሆነ ለዝና ከሆነ እዚሁ የሚያበቃ ስለሆነ ጭንቅላታችን ውስጥ ሪማይንድ እናድርገው። ከዛ ይዛችሁት የምትሄዱት ነገር ያው ስራችሁ ነው፣ ጥሩ ስራችሁ። ሰውን በመናከስ ሰውን በማለያየት ሰው በመከፋፈል ዲን ላይ በመቅጠፍ አላህ ያላለውን ነገር ብሏል እንደዚህ አድርጓል ያልሆነውን ነገር ሆነናል ብለን ከመስተሌስ ቢ ሪል ፎር ዋንስ አብሶ ሰለምቲዎች ቢኮዝ ታቁታላችሁ ትታችሁት የመጣችሁትን ዓለም አይደለ እንዴ? ያ ነው ጨለማ፣ ያ ነው በቃኝ፣ ይሄ ወደ ትክክለኛው መንገድ መጥቻለሁ፣ ይሄ ነው the right way። ምንም ወንጀል ስሩ፣ ምንም ኃጢያት ስሩ የሚምረው አምላክ አለልኝ ብለን አይደል እንዴ መጣ ነው። ስለዚህ ያ ወንጀል ሁሉ አሁን 3 ወር ህፃን አላችሁታል። ያ ፕራክቲካሊ ኢን እስላም አንድ ሰው ከሰለመ ሻዳ ሲስ ወንጀሉ እድሜው 60 ዓመቱ 90 ዓመቱ ለምን 80 ዓመቱ አይሆንም? አለቀ። እንደ አንድ ንጹህ ወረቀት ነው የሚቆጠረው፣ እንደ ልጅ ምንም እንደማያውቅ ወንጀል እንዳልሰራ እድለኝነት ነው። ከሰዎች ኖሮ ያንን ሁሉ ኖሮ ሲሞቱ ያንን የማያገኙ አሉ። ግን ይችን መንገድ አግኝቶ የሻሃዳን ይዞ ማለፍን የመሰለ ትልቅ ነገር የለምና እንደዛው ደግሞ እድሉን ስናገኝ የነገዋን እድል በማወቅ ወደ አላህ በመቃረብ ወደሱ መንገድ የሚያቃርበን ላይ ሞር ፎከስ በማድረግ አይ ነው እውቀት የለኝም አሁን አንድም ከቁርአን እንደዚህ አልተረተርኩላችሁም ወይ አንድ ከራሴ ኤክስፒሪየንስ ነው ለነግራችሁ የምችለው። እንደ አዲስ ዓለም እንደ ሪቨርት እንደ ሰልም ያላህና መልእክተኛውን ወድጄ እንደመምጣቴ ሙስሊሞች ሁሉ አቁሞት ሌላ ቢያመልኩን አንድ አምላክ አላህ ነው ብዬ ለመሞት ነው የመጣሁት አይደል? ስለዚህ ያንን መንገድ አብረን እንደመያያዛችን መጠን ተያይዘን እንቀጥል። ያንን የሚያጠለሽብን የሚያቆሽሽብኝ ነገሮች ጋር ኢንተራክት ማድረግ አልፈልግም። ፐርሰናል እንትኔ ነው። እንኳን ተላ አይደለም እንኳን ሌላ አይደለም እናቴ ወይ አያቴ ተነስታ እዚህ ሰዓት ላይ ሰልማ ይሄ ነው ጥላሸቱ ብላ ልትቀባ ብትነሳ እሷም ትቀርብኛለች። ዳስ 4 ነጥብ ያልፋል። ቢኮዝ ጀጅመንት የምንጠብቅ ሰዎች እንደመሆናችሁ ማለት ነው። ሶ ሰልመናል አልহামዱሊላህ። ኑ ስለሙ እናንተ ሁላችሁም ነገር አላህ ሂዳያ ይስጣችሁ። ግን አቃለው ተሰልሟልና ባጥጣለው ምናምን በእናንተ የሚቆም እስልምና የለም። በእናንተ የሚቀጥል ምስልምና የለም። የሚጠብቀው ቁርአኑን አላህና አላህ ብቻ ነው። ስለዚህ እንደ ቃሉ እንደተናገረው ስለሆነ ከሱ ውጪ ማምላክም የለም።
ሌላ አምላክ የሆነባችሁ ሰዎች አይ ቲንክ ዩ ኒድ ቱ ዌክ አፕ። የተሸውዳችሁ ከሆነ ሌላ ነገር አለ እስልምና ውስጥ ተብላችሁ ከሆነ እያደር ይገባችኋል። ነገ ላይ ደግሞ ሞር የከበበ ያጨበጨበላችሁ ሰው ሁሉ ያ አይደለም እስልምና ማለት። እኛ ስለወደድናችሁ አንዱን አምላክ እኛ ጋር ሊሰግድ የመጣ ሰው መጣ ብለን አብረን እንደሰታለን እንጂ ቢዚ ነው ላይፍ ቢዚ ያደርግሃል። ባቢ የራስ ህይወት አለ፣ እንጀራ አንተ ቤተሰብ ህይወት ላይ የምትታትርበት አለ። ስለዚህ ሰው ገሻሽ ሲል እስልምና ተወይም ብሎ የሚባል የለም። ሰዎች ሙስሊሞች ነው እንደዚህ ሀባሽ አለ እንደዚህ ወሃቢ ያለ ታፔላ ለጥፎ ለመሮጥ ይሄንን ያህል ለዝና ነከ ሰዎች ናቸው ይሄንን ሁሉ የሚያመጡት። ስለዚህ በሰዎች ሐሳብ ይሻለናል ወይስ ያላህ ቃልን እሱን ይዘን ብንሄድ አሪፍ ይሆንልናል ብዬ እንደ ምክር አቀርባለሁኝ። ኢፍናት ሰለምቲዎች አይ ዶንት ኖ ለምን መጣችሁስ? ፈርስት ኦፍ ኦል ይሄን ነበር ፈልጋችሁ የመጣችሁት? ሰዎቹን ጭብጨባውን ገንዘብ ሳምቲንግ ቢዝነስ ከሆነ ሌላ ዓለም ላይ ይሆናል። ከዚህኛው ዓለም ላይ የሚሰጥም የሚነሳም አላህ ብቻ ነው። ማንም ከሱ ውጪ የሚሰጥም የሚነሳም ስለሌለ እንደ እስልምና ሰው ይሰጠኛል ሰው ያረግልኛል ብላችሁ ከመጣችሁ ስትሰልሙ ቢበቃ ይሻላል። በቃ ላይ እሱ ተሸውዳችኋል። እንደዛ የሚባል እስልምና እኔ ስላልተማርኩኝ because የሚሰጥም የሚነሳም የሚያኖርም እሱ ስለሆነ እሱ ይቀለኛል። ሰው ወዳችኋለሁ ለአላህ ብዬ አላህ ሁላችንም ሂዳያ ይስጠን። ከዚህ በሱ ዝነት ነውና ላረግነውም ላጠፋውንም አላህ ይዘንልን። ቢቻል ጥሩ አድርገን ባንችል ደግሞ ዝም ብንል ዝም ካላልን ደግሞ አትሊስት ስንኮረኮም ምላሿን ደግሞ ዋጥ ማድረግ እንልመድ። አመሰግናለሁ። ሶሪ እሺ ባቢዬ። ሰላም አለይኩም ሐቢብቲ። ሰላም ወራህመቱላሂ ወበረካቱህ። እንጀራ እንዴት ናችሁላችሁ? አዎ ጠፍቻለሁ። ደህና ነሽልኝ? ኬኳ አለሁልሽ። ጥብሳዬ ደህና ነሽ? ድምጽ ይሰማችኋል ግን ትንሽ ያስቸግራል። መግዛት የሚችል ካለ ማይክም ቢገዛልኝ አሪፍ ነው ብዬ አስባለሁ። መኪናው ይቅደም ወይስ ማይኩ ይቅደምልሽ? የትኛው ይቅደም? አይ ትንሽ እንትንም ስለምሰራ ራይድ ምናምን ስለምሰራ ድምጽ እያስቸገረኝ ስለሆነ አቅም ያለው ሰው ካለ ምናልባት ይሄንን መግዛት የሚችል ካለ ቢገዛልኝ እላለሁ። መኪናው እዳ አለብኝ ነው መኪናዬ ወይንስ የሰው ነው? ተቀጥሬ ነው የምሰራው። አይ ያለሽ መኪና እዳ አለበት ወይንስ ማን ነው አዲስ መኪና ነው የምትፈልጊው? ኧረ አቅም ካላችሁ ብቻ አቅማችሁ የቻለውን ግዙ። አንዷም ስለገዛችልኝ ባለፈው አይ ቅኔው አልገባሽም ማለት በሽ። ለማንኛውም ያ ጀማዓ የገባው ሰው ገብቶታል። አልሙሂም አዲስዬ አላህ ሱብሓነሁ ወተዓላ ይጨምርልሽ። የተናገርሻቸው ነገር ልክ ነሽ። እኛም ስለሰለምን እንግዲህ እንትን እንውጣ፣ ሰላማዊ ሰልፍ እንውጣ፣ ሁሉም ሰው እንዲገዛልን ማለት ነው። ጀነትን ፈልጋችሁ የሰለማችሁ በትዕግስት ጌታችሁን አምልኩ። ገንዘብን ፈልጋችሁ የሰለማችሁ ካላችሁ ገንዘብ የለንም እኛ። ጨርሰናል ወይስ ይርዳችሁ ነው? ጨርሰናል። ከባድ ነው ስሜቱ፣ ከባድ ነው ለመናገር። በርና አንኳኩተህ ስለ ማርያም ብለህ ስትጠይቅ ይርዳ እንዚር ይርዳ ስትባል በጣም ከባድ ነው። አዝናለሁ። እሺ ኢብኑ ቀጥልና ከዛ ደግሞ ሌላ ሰው በሱ ላይ ቀጥልና ባቢ ቴንክ ዩ አንድ ነገር ነው ማስቀመጥ የምፈልገው እኔ እዚህ ላይ ቅድም በተነሳው ርዕስ ላይ ሳናብራራ ያለፍነው አንድ እንትን አለ። በእስልምና ላይ ኤክስኪውዝ የሚሰጣቸውና የማይሰጣቸው ርዕሶች አሉ። ለሱም ሁለት ሐዲስ እኔና ቅድም አንዱን ሐዲስ አዛው አንስቼው ነበር። የዛቱ አንዋጥ ታሪክ በመባል ይታወቃል። ዛቱ አንዋጥ ቅድም የተናገርነው ማለት ነው። ሁለተኛው ደግሞ አንዱ አራቢይ መስጂድ ላይ መጥቶ ሸና። ከዛ ሰሃቦች ሲጮሁበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተውት አሉ። ይጨርስ ተውት አሉ። ከዛ በኋላ ከጨረሰ በኋላ መስጂድ ውስጥ ነው እንግዲህ ውሃ አስመጡና ደፉ። ልክ ይሄን ነገር ቃል ሲሰማ እሱም اللهم ارحمني وارحم محمدا ولا ترحم معنا احدا አለ። ጌታዬ ሆይ እኔንና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ማረን፣ ከኛ ጋር አንድንም እንዳትምር አለ። ሌሎቹን እንዳትምራቸው ነው ያው ስለጮሁበት ምናምን ነው። ሚንስ ይሄኛው ነገር ቢጮህበት ቢነሳ ከዛ ቦታ ላይ አንደኛ ለሱ በሽታ ነው እንደዚህ ተብሎ ኤክስኪውዞች የሚሰጡ ነገሮች አሉ። ግን
የቅድሙ ላይ ደግሞ ያየነው ኤክስኪዩዝ ማይሰጥባቸው ርዕሶች ደግሞ አሉ። እኛ እነዚህን ሰዎች ሲመጡ ሰላት ገብተው እኮ መስጂድ ውስጥ በጫማ ቢገቡ እኮ ማንም የሚጮህባቸው የለም። ሰለምቴዎች ናቸው። የሆነ ነገር ቢያጠፉ እኮ እኛ ምንም የለብንም፣ ችግር የለብንም። እየተማረ ጀስት የሆነ ነገር አምልጦት ቢያወራ እኮ ከዛ በኋላ ቢመለስ እኮ ችግር የለብንም። ይሄ አይደለም የኛ እንትናችን። ግን እነዚህ ሰዎች ኢስቲምራር እያደረጉበት ነው፣ ጥፋታቸው ላይ እየቀጠሉበት ነው። ወላሂ በዚህ ሰውዬ ጉዳይ እኔ ከወንድሞቼ ጋር ተጣልቻለሁ። ንጽር የሚሰሩ ወንድሞች ቀድመው ተረድተውታል ነገሩን፣ ከኛ ቀድመዋል። እነሱ በፊት ነው መጀመሪያ ሰሞን ላይ ነው የተረዱት የገባቸው ነገሩ። ያ ሰሞን ላይ ኧረ ተው እንደዚህ አይደለም ምናምን ብለን ከአንድ ሁለት ሰዎች ጋር ተነጋግረናል። አይ እንዲህ አይደለም ብለን ሌላውም ሰዎችም ጋር ምናልባት እዚህ ውስጥ ከተማ አይቼዋለሁ። ላይን ኦፍ ተውሂድ ሚል አንድ አካውንት አለ። ወላሂ በጣም ብዙ ለፍቶለታል መሻይኾቹ ጋር እስከ መውሰድ ደረጃ። የለም ግን ይሄ ውሃ መውቀጥ ነው የሆነው ነገሩ ውሃ መውቀጥ ነው። እንዲህ እስከ መቼ ነው እንዲህ የምንቀጥለው ነው የኛ ጥያቄ። እስከ መቼ እንዲህ እየለመንክ እስከ መቼ? መማር ካለበት ቁጭ ብሎ ይማር። አለበለዚያ ግን ኤክስኪውዝ የሚሰጥበት ነገር የለም። በቃ ይሄንን አክል ሄዳ ከዚህ በኋላ የሚነካቸው ርዕሶች እንዲህ ማያሰጡ ርዕሶች ሆነው ይሄን አክል ታግሶት ካቃተ ምንድን ነው የምታደርገው? እየወጣ ተመልስበታለህ መልሱን። እስላም ትክክለኛ አስተምሮቱን እንዲያቅ ሌሎች ሰለምቴዎችን በሱ እንዳይሸወዱ ትክክለኛውን ነገር ይሰጠዋል፣ መልሱ ይሰጠዋል። እኛ ደግሞ አዲሳችን አይደለም ሙስሊሞች የእስልምና መርህ ካለማወቅ ነው እንጂ ሰዎች እኔ አጥፍቼ አሁን ወክቲ ተነስታ ብጮህብኝ በደስታ ነው መቀበላት። አፉ ብያቸዋለሁ። ከዚህ በኋላ አጥፍቼ ለሚወቅሱኝ ነገር አፉ ብያቸዋለሁ። ለዛሬው አይደለም ከዚህ በኋላው እስከ ወደፊቱ አፉ ብያቸዋለሁ። እነሱ ግዴታቸው ነው። እዛ ስለሆነ እስልምናቸውን ነው የሚጠብቁት። ከኔ ከሁሉም ነገር ደግሞ ከነፍሴም በላይ ደግሞ እስልምና ነው። እሱ ጀርህ ሲያደርጉኝ እኔ ተቀብያለሁ የጀርሃቸውን። ለወደፊቱም ነው ብላችሁ ሐይም ሆኜ መይትም ሆኜ የተሳሳትኩት ነገር ጀርህ እንድታረጉ እንድትመልሱብኝ መልሶችን። ይሄ ነው እምነታችን። በዚህ ነገር ላይ ነው። ሰው ለምን ተመለሰብኝ ብሎ ያብዳል? ገና ይመለስብሃል። አንተ ማን ነህ? ምንድን ነህ? ካንተ የሚበልጡ እኮ ትላልቅ አሊሞች ላይ እኮ መልስ እየተሰጠ ነው። ትላንት መተህ አሊፍ ጥቁም ትጋደም ገና ሳታቅ አይመለስብኝም ይላል። ለምን? ትላልቅ መሻይኾች ላይ እኮ መልስ እየተሰጠ ነው። እዚህ ጋር ተሳስተዋል እንትና እየተባለ በኃይለ ቃል እየተወራ ከማንም በታች ነህ፣ እኩል ነህ፣ ምንም አይደለህም እኛ ጋር። እሺ ማንም መጣ ምንም ሄደ እኛ ጋር እስልምናን የሚጠቅመው የሚጎዳው ነገር የለም። ለዛ ስለሆነ በእስልምና መርህ ለሚኖር ሰው ዝግጁ ነን። እኛ ለሚያደርገው ነገር እንፈቅድለታለን፣ እናስተምረዋለን። በቻልነው አቅም እንጥራለን እኛ እሱን ለማገዝ። ከዛ ካለፈ ዲናችን ነው፣ ማንደራደርበት ጉዳይ ነው። ማናችሁም ቢሆን አሁን እዚህ ሐዊም ማለች እንጀራም አለ ሌሎች መሲም አለ ቢያጣው እነሱም ላይ ባቢ እስቲል እዚህ ከፍቶ እንዲም ይሰጠን ይሆን ነገር ጥፋት ብናገኝበት እኛ ከመናገር ወደ ኋላ አለ። ይሄ ነው እውነታው። ይሄን ተረዱት። ስንናገር እኛ ለዲናችን ነው ሳትሆል። ሌላው ደግሞ ትልቅ ነጥብ የተረሳለ የራሱን እና ባቢ ጨርታለሁ አንድ ጊዜ እንድትናገርበት ነው። እከሌን እንዳትናገሩት፣ እከሌን የመናገር መብት የላችሁም ሲሰምተው አይደለም። እከሌ ተሳስቷል ብሎ አንድ ወንድማችን የሆነ ነገር ረድ መልስ ሲሰጠው እንዴት ትናገረዋለህ? እሱ ካንተ የሚሻል ሰው ነው፣ እንዴት ትናገረዋለህ ብሎም እኮ ወጥቷል እኮ። ይሄ እኮ ሰውዬ ያልገባበት ምንም ነገር የለም። ሁሉንም ነገር እኮ ነው ድንበር የጣሰው። ምን አውቆ ነው ያለዛ ለሰውዬ የተሰጠው መልስ ከእስልምና አንፃር እንደዚህ ብሎ ሲሰጠው እሱ ገብቶ እንዴት ትናገሩታላችሁ እሱም ብሎ እኮ የራሱንም ቡድን ለመመስረት የሚፈልግ ሰው ነው። የዚህን ያክል ነው የተዳፈረውና ብዙ ድፍረቶች ነው የታዩበት። እንደው ቀኑን ሙሉ ብናወራው እሱ ቅድም ተናግሮታል። በቀን 14 እና 15 ቪዲዮ የሚሰራ ሰውዬ ነው።
እዛ ላይ ደግሞ 13 ቪዲዮ ላይ ደግሞ 200 ሐሳብ ነው የሚናገረውና በብዙ ነገር ነው ድንበር የጣሰው። ተመክሯል። ያንን ምክር ደግሞ አልቀበልም ብሏል። ስለዚህ ሊነገረው ይገባል ማለት ነው። ዳውም አያይዘህ የምትናገረው ነገር ሰውን ያለ ደረጃው ከፍ ከፍ ማድረግ ብናቁ ነብያችን ራሱ ልክ እንደ ኢሳ ከፍ ከፍ እንዳታደርጉኝ ኢሳን ክርስቲያኖች ከፍ ከፍ ማድረግ እሱ ያልተሰጠው ደረጃ ሰጥተው የማምለክ ደረጃ ያመለኩት የማምለክ ደረጃ ደርሰው ያመለኩት ነው። ሶ እኔን ከፍ ከፍ አታድርጉኝ ካሉ ረሱላችን ማን ስለሆነ ነው? ማን ተነስቶ በነገራችን ላይ ከፍ ከፍ የሚያደርጉት አይ ቲንክ መዳን ቅመሞች ናቸው። ምንም አንድ ሁለት ሐዲስ አንድ ሰው ይናገራል ማሻአላህ 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 ከመሬት አወርዱትም በቃ ከሱ ውጭ ሌላ ሰው የለም ምናምን በቃ አንተ ከጧት ጀምሮ ለዲኖ ሲሰራ የነበረው ስንትና ስንት መጽሐፍ ሲጽፍ የነበረው ሰውን ሞራል መስጠት ታማረ ኮፕሊንግ ማድረግ ቤቱን እንዲያድግ ማድረግ ትተው ገና አዲስ ሰው ሲሰልም የሌለ ደረጃ እንዴ በጊስት እንዴ ታዲያ ይሄ ነገር ሲቀርበት እንዴት ያቋርጥ? ሁሉ ጊዜ እኔን አውሩኝ ስለኔ አውሩ መረሳት የለብኝም ሽንቴ ሚሪንዳ ካልሆነ እኮ ነው ያሉት። ይሄ ሁሉ ደግሞ እያደረግን ያለ ነው እኛው ራሳችንን የሌለ ቦታ እየሰጠ ማለት ነው። በነገራችን ከታች ኮሜንት የምትጽፉ ሰዎች እዛም ትክክል ነው እዚህም ትክክል ነው የምትሉ ሰዎች ናችሁ። አርፋችሁ ተቀመጡ። ሀቅ ነው። ማንም ትናንትና ሰልሞ ዲነል እስላም ላይ ገብቶ ይሄ እንደዚህ ነው ፈተዋ ካልሰጠው በዚህ ውጡ በዚህ ግቡ ማለት የለበትም። አይችልም። አቅም የለው። መጀመሪያ ይሄ ለማለት መጀመሪያ ይማር፣ ቁጭ ብሎ ይማር። አልኢልሙ ቀብለ አልቀውል ወልዓመል ነው። እውቀት ብሎ ማለት ከንግግርም ከመስራትም ከማውራትም በፊት ነው። አንድ ሐዲስ ከፍቶ ሳያነብ ውሃብያና አህባሽ ምንነት እንኳን በደንብ ለይቶ ሳያቅ እኔ የሰለምኩ መስሎኝ ነበረ ለካ ውሃብያ ነኝ ብሎ እኮ የተናገረው። ይሄ ሲናገር ረድ ለምን አልሰጣችሁትም? እዚህም ትክክል እዛም ትክክል የምትሉ ሴቶች ማለት ነው። የሌለ ደረጃ ሰውን አትከፍ አታርጉ። ሰው ይሳሳታል። ስተት ሲሰራ ማረም ልመዱ። ኦኬ ለምን ተነካ እንዴ? ማናችሁ እናንተ? እሱ ማን ነው የማይነካው? ዲናችን መጫወቻ አይደለም። ማንም ተነስቶ ፈትዋ የሚሰጥበት እምነት የለንም እኛ። በቁርአንና በሐዲስ የሚመራ ነው ማንም ሰው። ለምን ሰሃቦች አይሆንም? ረድ ይሰጣቸዋል እኮ ስተት ከሰሩ። ገብቷችኋል አይደለ? ትናንትና ሰልሞ እኔን ያዙኝ ልቀቁኝ እኔ ብቻ ልናገር ቲክቶክንና ዩቲዩብን እያሳደገባችሁ ነው ያልነቃችሁ እናንተ። ከዛ ደግሞ በዚህ ሲጠርበት ከፈርኩኝ ብሎ ይሄዳል። እዛም እነሱ ያጨበጭቡለታል። እንደዚህ ያለ ልጁ በትክክል እንዳይማር እያደረጋችሁ ነው። ተማር ተብሎ ወላሂ ቅርብ የማውቃት እህቴ በውስጥ ኦዲዮች ልካለታለች፣ ትምህርቶች ልካለታለች። ሁሉ ነገር ተልኮለታል። መማር አይፈልግም። የሚፈልገው ፖለቲካ መስራት። ገባችሁ አይደለ? ተይቴ አትበሉኝ አቦ ይብኑ ጨመረ እንድታወራበት ነው እኔ አበዛሁት። በነገራችን ላይ ጨመረ አውራ። ሰውን ከፍ ከፍ አታድርጉ በላቸው። በቃ ሐቅን ከፍ የሚለው ሐቅ እንጂ ሰው አይደለም። ስህተት ከሰራ መታረም አለበት። ለማንገስ ከፈለጋችሁ ሂዱ ኡስታዙ ሄድን አንግሱ። ስንትና ስንት መጽሐፍ ነው የጻፈልን። እሱን አንግሱ። እሱ ቤቱን አሳድጉለት። ለዲን አልእስላም ሲሰራ የነበረ እስከዛሬም እየሰራ ሰልሞ ለዲኑ እየሰራ ኦኬ ስንትና ስንት መጽሐፍ እየጻፈ አርቲክል እየጻፈ ስንትና ስንት ተማሪ እያስተማረ ያለንን ወንድማችን ኡስታዛችንን አካውንት አሳድጉለት። ሂዱ። ኮመንት እያያችሁ ከሆነ ሀሳብ የምትሰጡ በጣም ከባድ ነው። ወይም ደግሞ የምታዩትን ኮመንት ምንም አያደርገኝም ብላችሁ የምታምኑ ከሆነ ካልሆነ በጣም ይረብሻል ኮመንት እና እንደዛ አድርጉ። አመሰግናለሁ ሰዎች። አሁን ነው እንትን ያደረኩት። ዳኒ አለ? ዳኒ ተጠርተህ የማሰማበት ጉድጓድ ውስጥ ሆነ ለምን መጣ? አልመጣም። ሰው አይደለም እኮ እንደዚህ ነው መጣለዘህ። እኔ ምን አልከኝ? ኢብኑ አይ ሐሳቤን መሀል ላይ ኔትወርክ እንትን ብሎ ነበር መሰለኝ። ያኔ ተቋርጦ ነበር ኔትወርክ መሀል ላይ እንትን ብሎብኝ
እና እሺ ትንሽ ቀጥል። ደቂቃ ነው ያለኝ አንድ ነገር ልጨምርና አንድ ነገር እዚህ ጋር ያለው ነገር ምንድን ነው መሰላችሁ? እንዲህ የሆነን ሰው ከፍ ከፍ ማድረግ ምናምን እኛ ትምህርት ዲናችን ላይ እስልምና ላይ ለማታውቁላ ጀርሕና ወተዕዲል የሚባል ዘርፍ አለ። እሺ ትምህርት አንድ ዘርፍ አለ። ሰዎችን መተቸትና ዒዳል መስጠት ማሞገስና መተቸት የሚባል እሱን እየተማረን መሻይኾች እየተቸቹ ነው። አንተ ምንም አይደለህም ነው ማንም ቢሆን ዛሬ በሳሳት ነገ ላይ እኔ ላይ መልስ ለመስጠት ያው ዝግጁ ናቸው እህቶች ወንድሞች፣ እኔም ለመቀበል ዝግጁ ነኝ። ሐየን ወመይተን ከስተቶቼ እመለሳለሁ። እኔ ያጠፋው ስህተት ካለ ሐየን ወመይተን ኢንሻአላህ ከስተቶቼ ለመመለስ እኔ ዝግጁ ነኝ። እኛ ጋር ይቃም እያለ ነው እና ሰውን ደግሞ ደረጃውን ስጡ። ከደረጃው በላይ አትስቀሉ፣ እወቁት። ማንኛውም ሰው የሚገባውን ነገር ይሄ ሁሉ የሚጮህ ህዝብ ከሱ ጋር እንትን የሚለው ህዝብ ኡስታዝ ወሂድን ወይ ፎሎ ያላረገው ወይ ኢምራንን ፎሎ ያላረገ ሰው አያውቃቸውም። ይህን አክል ዓመት እየለፉ ያሉ ልጆችም ማለት ነው። እና ከዚህ አንጻር ለምታደርጉት ነገር ተጠያቂዎች እንደሆናችሁ አስቡበት። ለምትጽፉት ኮሜንት እያንዳንዷ ኮሜንት ረቂብና አቲድና ረቂብ እንዳለባችሁ እያመናችሁ ለሰው ደግሞ ደረጃውን ሰቅላችሁት በኋላ መውረድ ይከብደዋል። እሱ ነው የሚከብደው። እናንተ ብታውረድ አትውረድ አልወርድም ትግል ነው የሚሆንባችሁ። ይሄን ነገር አስቡበት። የሆነ ነገር ከጠፋ በኋላ ሳይሆን ሳይጠፋ ለሚገባቸው እንቁንቁ ወንድሞቻችን አላህ እድሜያቸውን ይጨምርላቸው፣ አላህ ይጠብቃቸው። እኛ ግን ከገባን በኋላ ግን ወደ ኋላ አንልም። ማንም ቢመጣ ጥፋቶችን ጥፋት ነው ብለን እንደ ጥፋት እናወግዛለን። ከትክክል ነው ካልክ ደግሞ ትክክል ከሰራህ ዛሬም ማንም ቢሆን ትክክል ነው እንላለን እኛ። ቁል ሐቅ ወለው ካነ ሙራ የሚመር እንኳን ቢሆን ሐቅን ከመናገር ወደ ኋላ አንልም። ወደዚህ ሚዲያ ስንመጣ አላማችን ይሄ ነው። ባቢ በጣም አመሰግናለሁ። ቴንኪዩ። እኔ ቅድም እንኳን የገባሁት ይሄን አክል አወራለሁ ብዬ አልነበረም፣ ለእንትኑ ነበረ ልጁ ላነሳው ሐሳብ ነበረ። በጣም አመሰግናለሁ ባቢ። ሌሎች ወንድሞቼም አላህ ይጠብቃችሁ፣ አላህ ረጅም እድሜ ይስጣችሁ፣ አላህ ትልቅ ቦታ ያደርሳችሁ። እንግዲህ ሁላችሁንም አላህ ይጠብቃችሁ። ባቢ ያንተንም የመስለም ቀን የምናይበት አላህ ቅርብ ያድርግልን። ባቢሻ ወይ አመሰግናለሁ። እሺ ኤላለ አለውኛ አሪፍ ነው ሁሉም ነገር፣ ምንም ማንቦጫረቅ ነው የሚሆነው ከዚህ በኋላ መናገር። ግን ኤንዌይስ አንዳንድ ሰዎች ይህንን የሚቃወሙ ቅድም አብዱንም ጨምሮ ሞቲቫቸው ክፉ አይደለም። ላይ ለሰውየው ሺልድ ለመሆን የፈለጉት ከክፉ ሞቲቭ ተነሳስተው ሳይሆን ያለውን ጉዳይ በሙሉ ካለማወቅ ነው የሚሆነው እና ጫና አትበሏቸው ለማለት ነው። የሚሉትን ነገር ለማለት ያበቃቸው ነገር አንድ ጥያቄ ልጠይቅህ። ኦልራይት እሺ። ተጠምቶ ምንድነው የዘፈን ታዳምጣለህ አንተና የኢዮብ መኮንን ዘፈን ታውቀዋለህ? ኢዮብ መኮንን ዘፋኝ አለ? ዘማሪ ነው ዘማሪ ነው ወይስ ኢዮብ መኮንን የሚባል ዘፋኝ አለ ወይ? ዘማሪ ነው ወይ? ቆይ ተርቦ ልብስ ይደርባል ተጠምቶ እሳት ይሞቃል የሚለውን ታውቀዋለህ አይደል? አሁን አንተ ምክር ሰምተሃል? በእናትህ አሁን ክለብ ውስጥ አልነበርክ እንዴ? ምን ትቀልዳለህ አንተ ደግሞ? እና ሰውየው እንደዛ ነው። አሁን ለተራበ ሰው የምትሰጠው ምንድን ነው? መልስ እንጂ ይለኛል እንዴ? ለተራበ ሰው ቴንኪው ምግብ ነው የምትሰጠው አይደል? ለተራበ ሰውማ ምግብ ነው የምትሰጠው። ምግብ ነው የምትሰጠው። አዎ። ለማይሰማ ሰውስ ምንድን ነው የምታደርገው? ጆሮውን በጉልበት ትከፍተዋለህ። አሁን እየተደረገ እንዳለው ማለት ነው። ምንድን ነው በጉልበት የምትከፍተው ደግሞ? ይሄውን የማይሰማ ሰው ማለት ጆሮውን የማይሰማ ሰው እኮ ነው የምልህ። በቃ በፍጹም የማይሰማ ሰው እንዴት አደርክ ምናምን ብለህ ሰላም ትለዋለህ እንዴ? አዎ ትተወዋለህ። በምልክት ቋንቋ ትነግረዋለህ። እሱ አዎ አብረህ ከሆንክ በምልክት ምናምን እንትን ትለዋለህ። ቴንኪው እንጀራ። አሁን የምታደርገው ምንድነው? ተድላ የቸገረው ስልክ ብቻ ነው፣ የካሜራ ጥራት ያለበት ስልክ ብቻ ነው የቸገረው። ሄደህ ምንድነው የምታደርገው? ስልኳን ቀርቀር ኪስ ውስጥ። ከዛ በኋላ ከሞባይሉ በፊት እኮ
የመኪና እቺ እዳዋ ምናምን ዝግ ታደርጋታለህ። ምክር አያስፈልግ፣ ግሰጻ አያስፈልግ፣ ውረዳ አያስፈልግ፣ ውጣ አያስፈልግ። እንትን ውስጥ እንደገባ በሬ ዝም ብሎ እንትን ይሆናል። በቃ እንደዚህ ነው። ገብቷል። ህፃን ልጅ እኮ አይስክሪም ሲያስፈልገው የሆነ ቾኮሌት ነገር ሲያስፈልገው ቤት ውስጥ ቀውጥ ያደርገዋል። ልክ እንደዛ ማለት ነው። ስታስጨብጠው ደግሞ በቃ ሰላምህን ይሰጣል። ልክ እንደዛ ነው። ለህፃን ልጅ አሁን ልታሳምነው እንትን አታደርገውም። ቾኮሌት አመጣልሃለሁ ከዛ እንደዚህ ነው። ባቢ እነ አቡበከርን እስከዛሬ አላገኘኋቸውም ሲል ነበር። ሰምተዋል? እነ አቡበከርን እነ ምናምን እና ኡስታዝ አቡበከርን ላገኛቸው አልቻልኩም እያለ ሲል ነበር። ራሱ አቤቱታ ሲያቀርብ ነበር ማለት እኔ እንግዲህ እና አቡበከርን ለምንድን ነው የሚፈልጋቸው? እኔ እሱንም አላውቅም። ኢንተርቪው ላይ ሰማሁ እና እስከዛሬ አላገኘኋቸውም ሲል ነበር። አቡበከር አህመድ ነው እንዴ? እሱ ደግሞ ምን ያደርግለት? ልጆቹ ያሳድጋል ወይስ ሊደረብ ነው እንዴ? እኔ ምን አውቃለሁ። ኧረ ከባድ ነው እንዴ! አሁን ሰው ኑሮውን የሚያሸንፍበት ውጣ ውረድ ውስጥ ሆኖ መደረብ በጣም ከባድ ነው። እኔም ያስፈልገኛል ብለህ ኬስህን ባዶ አድርገህ መግባት፣ ሆድህን ባዶ አድርገህ መግባት በጣም ከባድ ነው በዚህ ሰዓት እና እኔ እንተሳሰብ ነው ማለት የምፈልገው። ኤላ አይ እንትን ነው በቃ የተሰጠውን ፍቅርና አክብሮት በተሳሳተ መንገድ ተረድቶታል ማለት ለእውቀቱ ካለን መጠማት ምናምን አድርጎ ነው የተረዳው። እንደዛ ነው መሰለኝ እና ኤቭሪ ነገር ስሙኝ ወደ ማለት የመጣው እኮ በዛ ምክንያት ነው። የቡርሃንን ኢንተርቪው አልተዋጠልኝም አለ። እንዴት ነው ትገልጸው አንተ? አሁን እሱ ብዙ ነገር ይላልና ባለው ነገር ሁላ ተከትለ የሆነ ነገር ማለት ይኖርብሃል። መተው ተባባል እኮ መተው። እኔ እኮ የሰው ልጆችን ድፍረት እኮ በጣም ስለሚገርመኝ እኮ ነው። እንደዛ ከሆነ አንድ ህፃን ልጅ አለ 4 ኪሎ ውስጥ የተቀመጠ ለምን ተኩሰው አይገሉትም? እንደዛ በዚህ ልክ ድፍረት ካላቸው አስበዋል። ቡርሃን የተናገረው ነገር እኔ አልተስማማውበትም፣ በቃ አልተመቸኝም ነገር ብሎ ሀሳብ ይሰጣል። እኔ ግን እውነት ለመናገር ሰውየው የተናገረው አነጋገሩ ማለት ነው አንተ ትቀልዳለህ እንዴ? ነገርን የሚያብራራበት መንገድ፣ ሀሳቡን የሚገልጽበት መንገድ፣ ይህ ቃላት አጠቃቀሙ ገብቷል። የሚገርም ሰው ነው። ነፍስ ያለው ወሬ ያወራል። አክቹሊ እሱማ እንዴ በጣም የሰዎችን ትችት የገለጸበትን መንገድ አይተዋል። አንተ ምን ትላለህ ብለው ስጠይቀው ጋዜጠኛው ሰዎች ባንተ ላይ ሁለት ጎራ ነበረና እንዴት ነው የምትገልጸው ምናምን ሲባል ልክ መውሊድን እናከብራለን አናከብርም እንደሚሉ ሰዎች ነው። ሁለቱም ከፍቅር የመነጨ እንትን ነው አለ። አንተ እንደዚህ ብሎ መግለጽ እኔ በጣም ገርሞኛል እውነት ለመናገር። እነዛም እናከብራለን የሚሉ ከፍቅር ነው፣ አናከብርም የሚሉም ከፍቅር ነው። ያላደረጉትን ነገር አናደርግም ከሚል አንጻር ነው። ስለዚህ በአንድ ጉዳይ ነው የተለያዩት እነዚህ ሰዎች ብለው ያው የኔም እንደዛ ነው የማየው ብሎ እንትን አደረገው። ገብቷል። ሰዎች ስላንተ ብዙ ነገር ሲሉ ነበረ ተብሎ ሲጠየቅ ማለት ነው። እንደዚህ አድርጎ ነገርን የሚያብራራ ሰው በነገር ላይ በተለይ ደግሞ ሃይማኖተኛ ሰው አስፈላጊ ነው። ዓለምንም የሚያንጸዋት የሚሰሯት እነዚህ ሰዎች ናቸው። ጥያቄው ትክክል ነው ትላለህ ባቢ? ለሱ አሁን በዚህ ደረጃ እንደዚህ ብሎ መጠየቁ ጥያቄው እኮ ትክክል አይደለም። ለምን? ስለ ዲን ጉዳይ ላይ አንድ ሰው ስለ ተላ ከሆነ እሱ የተጠየቀ ከሆነ የምታወሩት መስሎኝ ነው። ስለማ ስለ ተላ መሰለኝ ተላ ተጠየቀ። አይ አይደለም፣ ስለ ቡርሃን ነው። ስለ ቡርሃን ኦኬ ገርታ ካላገየን እንዴ እንጀራ ምን ሆንክ ታዲያ? ስለተላ ነው በዚህ ልክ በንግግሩ ተማርኬ ምናምን እንትን የምለው? በፍጹም አይሆንም። አብረን አይደለም እንደ ዋናው እንጀራ ጮኸቴን ገደል ከተትከው ባንዴ። አንዳንድ ጊዜ ሁሉ ነገር ስህተት ሊሆን አይችልም። ሰው የተወሰነ ነገር የሚናገረው ሊኖር ይችላል። አይ በዚህ ልክ ዋው የምልበት ነገር ካለውማ እኔ እቆጠባለሁ።
ገብቷል። አይ እኔም ማላውቀው ነገር አለ ምናልባት ግልጽ ያልሆነልኝ ነገር አለ ማለት ነው ብዬ እንትን አደርጋለሁ፣ ከመናገር እቆጠባለሁ። እኔ ቡርሃንን የገለጸበት እንትን ነው፣ ቡርሃን የተቺዎቹን የገለጸበት እሱን ነው። ግን ቅድም እንዴት አለፈ ኤላ? ግን ቅድም ኤላ ሲናገር ቅድም የተናገረውን ልጁን አብዱን ከጥሩ አንጻር ነው የተናገረ ያልኩበት ነገር እኔ ምንም አልታየኝም፣ አልገባኝም። እኔ ማለት የፈለግኩት ምንድን ነው፣ ለምሳሌ ተድላ የሚሰራቸው አንዳንድ ስህተቶች ይቅርታ አድርጎ እሱን ለመምከርና ሺልድ ለማድረግ መሞከር ከአንድ ሙስሊም እንደ አንድ ሙስሊም ወንድም የሚጠበቅ ተግባር ነው እና በዚህ ደረጃ የመጣው ልጁ ጽንፍ ይዞ ነው ኦፓልንና ባቢል ለመቃወም ነው የመጣው አለ። ምንድን ያንን ነገር አጽድቶና ሳይፈራ ምናምን መናገር ሲችል ያንን ነገር አስታኮ መናገር ነው የፈለገው። ጠየቅ ነው መረጃ አንተ የሆነ ነገር ታስታላለም የሆነ መረጃ ስናቀርብልህ እኮ እንደዚህ ነው ወይ ካልክ በኋላ በቃ ተሳስቻለሁ ማለት ነበር የሚገባ አይደል? እሱ ግን የመጣው በድርጊቱ ትክክል እነሱ ድርጊቱ ትክክል ነው እያልኩ አይደለም። እንጀራ ይኸውልህ ማስተካከል ነው የፈለገው። እሺ ቀጥል። ድርጊቱ ትክክል ነው እያልኩኝ ሳይሆን እንደ አንድ ሙስሊም ወንድሜ ነውና ይሄን ሺድ ላደርገው ይገባኛል፣ ልከላከለው ይገባኛል ብሎ ማሰቡ ሞቲቭ ጤነኛ ነው። ሞቲቭ ክፋት የለውም። ነገር ግን ይህንን ሞቲቭ እኛም ጋር ሳይኖር ቀርቶ አይደለም ነው እዚህም ያሉ ሰዎች ጋር እንደዚህ አይነት ሞቲቭ ሳይኖር ስለቀረ አይደለም። ዲኑ ነው የሚቀድመው፣ ሰውየው ነው የሚቀድመው። አሁን እኮ ሰውየው አይደል? እኔ እኮ አልተግባባንም። እንጀራ እያልኩ ያለሁት ልክ ነህ። አሁን እኮ እኔ ከእናንተ ናችሁ ልክ። ይኸውልህ እናንተ ልክ ናችሁ፣ እኛ ልክ ነን። አሁን እየተደረገ ያለው ነገር በጣም ትክክል ነው ብዬ አምናለሁ። እሱ ችግሩ ከመሀል መጥቶ መጀመሩ ነው። ከመሀል መጥቶ ጀመረና ያለውን ታሪክ ሊመከር የተሞከረበትን ስቴፕ የተካሄደውን መንገድ በአጠቃላይ አያውቀውም። ድንገት ከመሀል መጣና መካሪ ልሁን አለ ነው። ሞቲቭ ጤነኛ ነው፣ ግን አካሄዱን ትክክል አይደለም። ባላወቀው ነገር ነው ዘሎ የገባው ነው እያልኩ ያለሁት። ጤነኛ የሚሆነው እኮ ኤላ ጤነኛ የሚሆነው እኮ ሰውየው ላይ የሚያርፍ ነገር ካለ እኮ ነው። ይቅርታ እንጀራ ቀጥል። አላቅም ብሎ የመጣበት እኮ ትክክል ውሸቱን ነው፣ ለማጭበርበር ነው እየተጠቀመ የነበረው። ያ ቃል ገባ ኦፓል ብሎ የጠራ ሰው ባቢ አንተ ብሎ የጠራ ሰው አላቅም አልሰማሁም ሲል ምን ማለት ነው? ኦፓል ብሎ ጠርቶ ሊያውን የገጠር ሰውን እኮ ሄደ ኦፓል በል ብትለው ምንድነው የሚበላ ነው የሚጠጣ ነው የሚል ነው። እሱ ቲክቶክ ከፍቶ ገብቶ ኦፓል ብሎ እየጠራ አላቅም ሲል ምን ማለት ነው? እያጭበረበረ እኮ ነው። የዚህን ያክል እኮ ሞኝ አይደለም። ወደ መጨረሻ ላይ ያንን አድርጎታል። ስለማያውቀው ነገር እያወራ አይደለም። ልክ ነህ። አላቅም ብሎ ማለት ነው። ስለማያውቀው ነገር እያወራ ደግሞ አይደለም። ኤላ እኔ እዚህ ጋር መናገር ስለሌለብኝ እንጂ ምን ማድረግ እንደፈለገ ማንና ማን ማያያዝ ማንና ማን መጠጣል እንደፈለገ እኔ ገብቶኛል እኮ ስራውን ገብቷል። አቀማመጡ ራሱ ሰውየው ከየት በኩል እንደሆነ ራሱ እኔ አውቄዋለሁ። ግን የልጁ እንደዛ ብሎ ማለቱ ትክክል የሚሆነው ምን መሰለህ? አሁን ለምሳሌ ተድላ ላይ የሚያርፍ በትር ካለ ነው አሁን ተውት ምናምን የምትለው እኮ አይ አስተካከል እየተባለ ሰው ማስተካከል አለበት ወደ ራስ መመለስ አለበት ተብሎ እየተመለሰ ተው የሚል ከሆነ ተድላ እንዲጠፋና እንዳይስተካከል የሚፈልግ ሰው ነው እንደዚህ የሚያደርገው። ገብቶሃል አባባሌ? የተድላ ቀንደኛ ጠላት የሆነ ሰው ነው እንደዚህ የሚለው። አንተ ሰውን ስህተት አለብህና ያ ስህተት ማስተካከል አለበት ወደ ራስህ ተመለስ ትንሽ እንትን እየሆነብህ ነው ምናምን ብሎ እየተመከረ ትክክል አይደለም እኮ ተብሎ እንትን ሲልህ ጥሩነቱን አይፈልግም ማለት ነው። የተድላን ጥሩ ነገር አይፈልግም ልጁ። ገብቷል? ሲቀጥል ደግሞ እንደዛ ብሎ ተጠግቶ ገባ እንጂ አማሃኝቶ ገባ እንጂ አላማው ሌላ ነገር ፍቅር ይኖርበት። አረ ከተድላ ጋር እንኳን ይፋቀር፣ ከተድላ ጋር እንኳን ይፋቀር ቶ አፍር በቃሽ። እሱ ተድላን ለመደገፍ አይደለም የመጣው። እሱ የሆነ አካል ገብቷል ሊተች የፈለገው በስም ይዟል። ስም ይዞ ነው የመጣው። ፈርቷል። ካነሳ እንትን ይባልበታል። ገብቷል? ይባረራል። እንዳይባነንበት አድርጎ ማውራት ይፈልጋል። ያው የቅጠል ቀንጣሽ ባህሪ እኛ እናውቀዋለን። ቲክታክ ላይ ያለው የቅጠል ቀንጣሽ ባህሪ ምንም የተደበቀ ነገር የለም። ከዛ ደግሞ ይጠጋና እንትና እኮ እንደዚህ ነው የሚያደርገው፣ እንትና እኮ እንደዚህ ናቸው፣ እንትና እንደዚህ ነው ምናምን ብለው ትልልቅ ሰዎች ነካ ያደርጉና
ከዛ ደግሞ እንትና እንደሚያደርጉት በእኛ ደግሞ ሰዎችን አሸማቀው ይህ እንደዚህ አይነት የልጆች ጨዋታ በነገራችን ላይ ቀላል ነገር ነውና ያው የታወቀ ነገር ነው። ሰው ምንድነው ገስት የማትገቡት ከታች ያላችሁ ሰዎች? አንዳንድ ሰዎች ነውና እንጨባበጥ እንዴ! ተው እንጂ። አመሰግናለሁ እንጀራ አበባ ስለሰጠኝ። እንጀራ ሰው ከሰው ቢለዩ ዓመትም አይቆዩ ምናምን አይረባም እንዴ? ተረት ይሄ ተረት ከረባ እስቲ ሰው ከሰው ምን ቢለዩ ዓመትም አይቆዩ ነው ምናምን ነገር አላውቅም። እንግዲህ ተረቱ ይርባ ይርባ አላውቅም እኮ ለምን አመጣው? እሺ ሰው ከሰው ከለዩ ዓመት የማይቆዩ እሺ ምንድነው? ልጁ ዓመት አይቆይም ብለህ ነው? እንዲባርከኝ ነው እንዲባርከኝ እንጀራ በአበባ እንዲባርከኝ ብዬ ነው። ምን አገናኘው አበባና ሰው ከሰው የሚባለው ነገር? ተሰራላ እንዴ? ፖለቲካን አልችለውም። ተወኝ፣ ፖለቲካን አልችለውም። ገጠር ላይ ትውልድ ይላል ትውልድ። እስኪ የስዕሉ ትርጉም እስኪ ንገረኝ። እዚህ ጋር ስላለው ፎቶ እስኪ ትርጉም ንገረኝ እስኪ። እንዴት ነው የምትተረጉመው አንተ? እንጃ አንተ ስዕሉ ላይ እስካሁን ምንም ነው ልብ ያላልኩት። የሚገርም አልገባህም ትርጉሙ? ኢምራንን እየተቆጣው ነው የሚመስለው። ተቆጣልን ብለው ሰውየው መጥቶ እሱ እየተቆጣ ነው። የኤላን አይምሮ እንትን ማድረግ እና ኤላ እንትን በል ምን ልበል? ይሄ ማስታረቅ የሚባል ነገር እዚህ ጋር የለም። ማስታረቅ የሚባል ነገር የለም እዚህ ጋር። ምክር ንጽጽር ምናምን የሚባል ነገር እዚህ ውስጥ የለም። ከዚህ ውጪ እስኪ እንዴት ነው የምትተረጉመው አንተ? በሁለታችሁም ልትወፈዝ አይነት ነገር ይመስላል እንግዲህ በሁለታችሁም ልትወፈዝ ቲፎዞ ሆኑኝ ሁለታችሁም አይነት ነገር ይመስላል። የሱ አይደለም አይደለም። በቃ እስካሁን የገባው ሰው የለም። ምን ላድርግ? ማሜ አለ። በቃ አንተ ወሰዱ፣ ችግር የለውም ግን ይጠቅማቸዋል፣ ያዙት። ማሜ የለም። ኦኬ እንደዚህ ቅመምታትን አስገብተን እንትን እንበል እንዴ ታዲያ እናንተ ካላወራችሁ። ቆይ አንድ ኮሜንት ግን አሪፍ እንትን አድርጎ ገልጾታል። ማለት he is siding with the priest and the Muslim is confused with whom he is debating ይላል። እና ያስኬዳል። ሰዎች እያስገባው ነው ግን አራራራ ኦኬ እሙ አለሽ ሰው ግን ችግር አለበት። በቃ ምን እንደሆነ እኮ አላውቅም። የጤና ችግር ይሁን ሉላ አለሽ? በቃ ወንድ ላስገባ። እኔ በእናንተ ተስፋ ቆረጥኩ። ሴቶች ወንድ ላስገባ። ሰሚራ አሪፍ አልገለጸውም። ሰሚራ አሪፍ አልገለጸችውም። ባቢሎን እኔ እንዳሰብኩት አይደለም እንጂ ሰሚር ሰው አስገባ እስኪ። እኔ አልሰራልኝም። ሁላቸውንም እያስገባው ነው ግን አይሰራም።
አየው አንተ ሰራለህ እንዴ? እሺ ሰነያ ነው። ሰነያ ከደር ሰላም ነው ባቢ፣ እንዴት ነሽ? ደህና ነህ? ደህና ነኝ። ሁላችሁም ሰላም ብያለሁ። እሺ ስለምን ርዕስ ነው? ወዮ እንዴት ነሽ? አለሁ ባቢ፣ አለሁ አልሐምዱሊላህ። ስምሽ ማን ነው? ሰኒያ። ሰኒያ ምን ማለት ነው? ሰኒያ ወላሂ አላውቅም ትርጉሙን። የቤተሰብ ነው? ቤተሰቦች አሸከሙሽ? በቃ ቤተሰብ የሰጠኝ በቃ እዛው ቀጠለ። አሪፍ ነው፣ አሪፍ ነው። ደህና ናችሁ? አንተ ደህና ነህ አባቢ? በጣም ደህና ነኝ። ማሻአላህ። ተይ በእናትሽ ታጣቂ ነኝ። ምን ሰርቼ ነው የምታደንቅኝ? ምን አልከኝ? ምን ሰርቼ ነው የምታደንቀኝ? አይ የሰው ልጅ እኮ እንትን አይደለም፣ ስራ ብቻ አይደለም። አንዴ መስራት አለበት እንዴት እንጂ። ጥሩ ስነ ምግባር ራሱ ስራ ነው፣ ከስራ በላይ ነው። እና ጥሩ ስነ ምግባር አለ እያልሽኝ ነው? በሚገባ ታድዬ ትላለህ። ማሻአላህ። አመሰግናለሁ፣ አመሰግናለሁ። ቀብድ እንደሆነ አውቃለሁ እኮ እኔ። ግድ የለም። ኧረ ወላሂ አይደለም። አይ እቺ መስተዋት ላይ ቆመው ፎቶ መነሳት ግን አልቀረችም እንዴ? እኔ እስኪ ስንት ነው 2020 ላይ ነው የተውኩት፣ ከ6 ዓመት በፊት። አሁን ትቼዋለሁ እንደዚህ መነሳት ምናምን። እና ከ6 ዓመት በፊት እኔ ፕሮፋይል ያደረኩት አሁን እያደረጋችሁ ነው እናንተ። የሆነ ባህር ወስደውኝ ሰዎቼ፣ ከዛ የሆነ ትልቅ መስታወት አለ መስጊድ አጠገብ። እሺ እንዳስቅብኝ። ከዛ የሆነ ትልቅ መስታወት አለ እንደዚህ የቁም መስታወት፣ የእንደ በር ነገር ነው፣ ሙሉ መስታወት ነው። ከዛ የተለያዩ ሰዎች እንደዚህ ፎቶ ምናምን ሲነሱ አይቼ እንዴ እኔ ስለምን ይቅርብኝ ብዬ ተነሳው እልሃለሁ። ስልኩ አይፎን ነው? ኧረ በስዕል አይዋለሁ እሱ እንኳን። በቃ እንደዛ ከሆነ በቃ የስዕሉን ትርጉም አጠፋሽ። ወላሂ በልስ አይ ስቀልድ ነው፣ መብትሽ ነው። እኔ የሚገርምሽ ነገር እኔ ስቀልድ ነው እንጂ የሰው ልጅ እንደፈለገ ሆኖ የፈለገውን ስለራሱ ማለት ነው የምልሽ፣ ስለራሱ ይሄ አበላል ስታይል ምናምን የሚባለው ነገር የለም። በቃ መብቱ ነው ብዬ ነው የማምነው እንደዚህ አይነት ነገር። እና ፋሽኑ አለፈ ምናምን የሚባል ነገር እኔ አላምንበትም። ገብቶሻል? አዎ። እና መብትሽ ነው። እኔ ስቀልድ ነው። እሺ አመሰግናለሁ። ይመችሽ። እሺ ሃዩቲ እስኪ ከኔ በፊት የገቡት ያወሩ ትንሽ ደቂቃ፣ 1-5 ደቂቃ፣ ከዛ እመጣለሁ። እሺ የተባበሩት መንግስታት መድረክ የምትመራ ነው ያስመሰለችው። ሃዩቲ 5 ደቂቃ ከኔ በፊት የገቡ ሰዎች ያወሩ መለሳለሁ። እሺ ይመሽ። ሃሺም እሺ ኡሙ ሰላም ብያለሁ። አለን። እንዴት ነሽ? ሰላም ነው አለው። እንዴት ነሽ? አለው። ምን ታደርጊዋለሽ? አለው ማለት ብዙ የረጅም ከገባ
እና እንዴት ነው? ደህና ነኝ። ስራ፣ ጤና ሁሉ ሰላም? ምንም አይልም። ማሻአላህ ደስ ይላል። ስልኩ የቱ ጋር አስቀምጠሽ ነው እያወራሽ ያለሽው? እየሰራሽ ነው አይደል? አዎ። የቱ ጋር አስቀምጠሽው ስልኩ? ስልኩ ያው ትንሽ ነው ራቅ የሚልካኝ እንጂ ጎን አስቀምጠሽው ነው? አዎ። እኮ ውሃ ይዝሽ ምናምን አይበላሽብሽም? ኖ ጎ የራቀ ነው። አሪፍ ነው። ምን ትይናለሽ? ያው ቀጥሉበት። አይ ቲንክ አልሰማችሁም፣ ግን ያው ትመችኛላችሁ። ወላሂ ቃል የለኝም እኔ ለእናንተ። ኧረ እናመሰግናለን። በምን ስራችን እንደሆነ ባናቅም ግን እናመሰግናለን። የሰው ልጅ እኮ አላህ ከፈጣሪ ሲወደድ ያለ ምክንያት ሰው ይወደዋል። ታውቃለህ? እንደዛ ነው እና ያለ ምክንያት ነው። አዎ ፈጣሪ ሲወድህ ሰውን ያለ ምክንያት እንዲወድህ ያደርጋል። ያለ ምክንያት የተወደደ ያለ ምክንያት ይጠላል። በቃ እንደዛ ነው። አይጠላም። ያለ ምክንያት በምክንያት አይጠላም። ገብቶሃል? ያው ስራ በኋላ ደግሞ ቀጥሎ የሚገባው ስራ ነው። ያኔ የምትሰራው ስራ ከሰው ጋር ያለ ኮሚኒኬሽን እሱ ነው እንትን የሚለው እንጂ ሌላ ነገር አይደለም። ቀጥልበት። ወላሂ ባልደኛ አንተና ኦፓል በጣም የምትመች ዩቲዩብ ላይ ገብቼ ትከታተላችኋለሁ። የሚገርም የምትለቁት ቪዲዮ ምናምን ተናገር እንጂ ምን አስፈራሽ? ኧረ ይሄን ከተናገርኩ ይበቃኛል። እሺ ይበቃሻል፣ ይበቃሻል። እሺ ሌላ የምትይው ነገር አለ? አይ የለም። አሁን እነዚህ ሰዎች ከታች እኮ ንግግር አትችልም ምናምን አይ ትንሽ አፍራ ነው። እናንተ ስለማታውቁ ነው። አሁን ከዚህ ወጣ የሆነ ቦታ ላይ ብታገኙት ስሚ አንቺ ስሚ የሆነሽ ዲየም ነይ ሴት ከሆንሽ ምናምን እያለች ልታገኟት ትችላላችሁ። የለም አትመኑት። እዚህ ጋር መጥቶ እንትን የሚል ሰው በፍጹም እንዳታምኑት። እንትን ሲል ነው እና አመሰግናለሁ መኪያዬ። ልክ ነኝ አይደል? አዎ ልክ ነህ። ይኸው በቃ በራሱ አስመስክረን ላሽ ነው በቃ ወደ ሌላ ሰው። እናመሰግናለን። እሺ እኔም አመሰግናለሁ። እሺ ለምን አለ ከላይ ያ ሰላም ብያለሁ። እሺ ሰላም ነው። ቀጥል። ኧረ ፒስ ለማለት ነው የገባሁት። ተው እንጂ የምር ፒስዋን ታዲያ የታለች? ይኸው በቃ ፒስ ለቀካት። የአራድዬ ልጅ ነሽ አይደል? እየሞከርኩ ነው በሚለው ለመሆን በምርጫ ቅስቀሳ አደረከው። ድምፅ አሰባስበ አራዳ ልትሆን። ከየት ነው? በረሃ ማለት የመን ጫፍ ላይ ነኝ። አንተ ደግሞ ደፋር ነህ ማለት ነው። እዛ ቁጭ ብለህ ነው አራዳ ለመሆን ድምፅ እየሰበሰብኩ ነው የምትለው? በውፍጭ ድምፅ ነው እንዴ ታዲያ አራዳ የምትሆነው? አይቻልም ብለህ ነው? ያኔ የሰው ድምፅ አታገኝም ብዬ ነው። ሰው ራሱ ጋር ሲያወራ ነው መጀመሪያ አራዳ የሚሆነው። ከራስህ ጋር ታዲያ ተግባብታል ይመስለኛል። በለው እሺ። ከኢትዮጵያ የት ነህ? ኢትዮጵያ ኦሮሚያ። የት? ነቀምት። ነቀምቴ? አዎ። አሪፍ ነው። ኦሮምኛ ትችላለህ? አልችልም። ለምን? ያው አልለመድኩማ። ኦሮምኛ ካልቻልክ ኦሮሞ አይደለም ማለት? አዎ አይደለሁም እንዴ ከኦሮሚያ ነው። ኦኬ ከነው እንዴ? ታዲያ ምንድን ብሔርህ ምንድን ነው?
ብሔሬ ወሎዬ ነኝ። ወሎዬ የሚባል ብሔር አለ እንዴ? ወሎ ወሎ የሚባል ብሔር እኮ የለም ታዲያ። እኛ አካባቢ ብሔር እስላምና አማራ ነው የሚባለው አትልም? ክፍለ ሀገር ነው ያው ብሔር ማለት አገር ማለት ነው። ሌላ ምንም ትርጉም የለውም እኮ ግን ያው ክፍለ ሀገራት የሚባሉ አሉ። ወሎ ብሔር ነን አሉ ባቢ። መብታቸው ነው። ብሔር ነን አሉ እኮ ተዋወቃቸው። አዎ መብታቸው ነው። ማንም እየተነሳ ብሔር ነኝ ይላል። መብታቸው ነው። ሴቶች ጋር እያወራው መሀል ያልገባ በወንድ ልጅ መሀል የገባው ግን በሰላም ነው የለም። ኧረ እባክህ፣ ኧረ በፈጠረ ጉዳይ ላይ ነው ያወራሁት ብራዘር። ስለገረመኝ እኮ ነው። ውይ እሺ፣ እናመሰግናለን። ለምን? አይ እሺ እሺ። ሀዩት ያለሽ? አሎ። እሺ፣ ሰላም ጨርሰናል። ሰላም ናችሁ? አለን አልሐምዱሊላህ። እኔ እንኳን በተድላ ጉዳይ ላወራ ነበር፣ ግን ይመስለኛል ዘግታችኋል። ሀሳብ ጨርሳችሁ ወደ ዘግተናል። ሀሳብ አልጨረስንም፣ ግን ዘግተናል። ከዘጋችሁ በቃ ልውጣ። በሱ ጉዳይ ትንሽ ላወራ ነበረ። ማለት ያው የማያድር ጉዳይ ነው። ከተነሳ ይቀር ባያድር ደስ ይለኛል። ያው አጋጣሚውን ተጠቅሜ ቢሰማኝ ከማለት ነው። ማን ቢሰማሽ? እሱ እንደዛ ከሆነ እስኪ እንስማኛ፣ እኛ እንስማ እንጂ እሱ እንኳን ከየት ይሰማቻል? ያው ማለት ምን መሰለህ፣ አንዳንድ ጊዜ ሚዲያም ላይ ይሁን በህይወታችን ዙሪያ የሆነ ነገር ስናደርግ ንያችንን ነው የሚወስኑና አላህ በምናደርገው ነገር ምን ይከፍለናል ምን ይሰጠናል ብለን ሂሳብ ስንተሳሰብ ነው የምናደርገው ነገር መልካም የሚሆነው ማለት ነው። ምክንያቱም ያንን ነገር ማናስብ ከሆነ ሁላችንም ሞተን የሚሰማንን ስሜት መንገር የሚሰማንን ስሜት መግለጽ እንችላለንና እሱ አሁን መጥቶ ከሚያደርገው ነገር ከሚናገረው ነገር ከአላህ ምን አጅር አገኝበታለሁ ብሎ ቢያስብበት ለሁሉም ነገር ቅን የሆነ መልካም የሆነ መንገድ ይከፍትለታል ብዬ አስባለሁ። እንደው እንዳጠቃላይ ማለት ነው። ያው ሀሳብ ስለጨረሳችሁ ብዙም አላውራ፣ ይበቃኛል። ሁሉም ነገር ቢደርስልኝ ደስ ይለኛል። ሁሉም ነገር የምታደርገው አንቺ ትሩፋቶችን ለማግኘት ነው ብለሽ ነው የምታምኚው? ያው በተለይ እንደዚህ ሚዲያ ላይ ሲሆን ማለት በቤቴ በራሴ የማደርገው ነገር ይኖራል። ምንም አጅር የማታገኝበት ነገር ትሰራለህ። ግን ሚዲያ ላይ ወጥተህ የምታደርገው ነገር ወይም ደግሞ ለሰዎች የምታስተላልፈው ነገር ሰዎች የሚጠቀሙበታል ወይም እጎዳለሁ ብለህ የምታስበው ነገር ከአላህ ጋር ልታስተሳስረው ይገባል። ምክንያቱም አሁን እሱን ሙስሊሙም ያየዋል፣ ክርስቲያኑም ያየዋል፣ የሌላ ቤተ እምነቶችም ይከታተሉታል። እሱ የሚያስተምረው ነገር ለሙስሊሙ ምን ይጠቅማል፣ ከሌላ ቤተ እምነት ላለውስ እንዴት ነው ወደ እስልምና ማመጣው የሚለውን ነገር ታሳቢ ማድረግ ይኖራል። ከዛ አንፃር ከአላህ ጋር ቢያስተሳስረው አጅር አገኝበታለሁ ብሎ ቢያስተሳስረው የሚያደርገውም ነገር በጠቅላላ መልካም ይሆንለት ነበር ማለት ነው። አሁን ላይ ግን ምን ሆነ፣ በጣም ብዙ በእርግጥ እኔ ወንድም ተድላን በጣም በመስለሙ ደስ ብሎኛል። ለመጀመሪያም ጊዜ ያየሁት መዲና ላይ ሆኖ ነው። በሱ በጣም ቀንቼ ነበር። ሁላ ሰው ሙስሊም ነው በሙስሊም ይቀናል ብዬ አስቤ አላውቅም፣ ግን ቀንቻለሁ መዲና ላይ ሆኖ ሳይውና ደስ ብሎኛል። ግን እንደዚህ ልዩነት ያለበት ቦታ ላይ በጣም ያጠነጠነ ሲሰራ ግን በጣም ከፍቶኛል፣ በወደድኩት ልክ ማለት ነው። እንዴት ነው የሆነ ሙስሊሞች ያልተስማሙበት ጉዳይ ላይ ያንን ነገር ልክ እንደ ጥሩ ነገር እያደረገ በቃ ይሄ ነገር ግፉበት አይነት ነገር ሲል፣ ለምሳሌ አሁን ሁሱና ያኛው ሰውዬ ክርክር አድርገው ከዛ አህባሽ ነን የሚሉ ሰዎች ደግሞ መተው ልዩነት ሲያነሱ ይሄ ነገር በቃ መቀጠል አለበት ምናምን ሲል ግራ ገብቶኛል። ግን ያ መናገሩ ለሱ ምንድነው ጥቅሙ? ያን ማለት ለሱ እኔ ለሱን እየጠየኩ ሳይሆን ግን እሱ ለራሱ ያን ነገር ቢያስብበት ምን ተጠቀምበታለሁ ብሎ
ምንድነው ትርፋቴ ብሎ ቢያስብበት ምናልባት ያን ነገር መቶ ላይ ያወራው ይችል ነበር። ስለዚህ በምንናገረውም ንግግር በምናደርገውም ተግባር ሁሉ ከአላህ ጋር አጅር ብናገኝበት ብለን ብናስተሳስረው ከሁሉም ነገር እንቆጠባለን ነገር እንቆጠባለን ማለት ነው። እና ይሄ ነው። በጣም የማመሰግነው። ጨርሻለሁ። ቴንክ ዩ። ገስት ላይ ያላችሁ ሰዎች አመሰግናችኋለሁ። ወረዱና ሌላ ሰው አንድ ሰው አይቼ እንትን አደርጋለሁ። ይላ ይመቻችሁ። ማሜ እየሰማ ከሆነ ሁላችሁንም እሺ። ማሜ ለመሰለኝ ፈልጌው ነበር ነው ራሴ ቢኖር ማለት አሁን ያወኩት መሐመድ ከሪር ተጎዲ መሆኑን አሁን ያወኩት። በጣም የምፈልገው ሰው ነበር። በአጋጣሚ ቢኖርና ማይኩን ቢያነሳልኝ ደስ ይለኝ ነበር። በቃ ፒስ። ምን ፈለከው? አደርስልሃለሁ። በቃ እፈልገዋለሁ። እንዴት ኮንታክት እንደማደርገው አላውቅም። በጣም እፈልገዋለሁ እኮ። ምን ፈለከው? ተናገራ። ኖ ፐብሊክሊ የምናገረው ነገር አይደለም ነው። መጀመሪያ እሱን ላግኝ ውስጥ ኮንታክት ለማድረግ ብቻ ነው እንዴ ፈልገዋለሁ የምትለው? ለዛ ከሆነ ጻፍለታ፣ በውስጥ ይመልስልሃል እኮ። እስቲ ሞክራለሁ። ከዚህ በፊትም ጽፌለታለሁ አልመለስልኝም። እስቲ አሁን ጽፋለሁ። በቃ ፕሮፋይል እንቀይር፣ የሴት ፕሮፋይል አድርግ። አይሽ እኔ ራሱ እንደዛ አድርገህ ብትመጣ መልስልሃለሁ። እንደዚህ ነው በቃ። ካልሆነ ግን የሚያይ ሰው የለም። እንዴ የወንድ ልጅ አሁን ሰው እኮ ባቢል ወረድ ወይ አንዴ ታወራኛለህ? ሰላም ብያለሁ። ቅድም እኮ ስንጠራ አልነበርክም? ያው ኔትወርክ እየሰራ አይደለም። እንዴት ናችሁ? ሰላም ናችሁ? አለንበት። በጣም አድናቂ ነኝ። ነገሮች የምታይባቸው ወይስ በጣም ደስ ይላሉ። እኔ በቃ አንተ ኦንላይን ሆነ ሳይ ወይም ደግሞ ካለቀ